ሰላም 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 ጤና ይስጥልኝ ውድ ተከታታዮች ለዚህ ፕላትፎርም አዲስ ነኝ። በጥገኝነት ሂደት ዙሪያ እሰራለሁ። እንደምን ዋላችሁ? ሰላም ናችሁ ወይ? እንግዲህ ዛሬ በተለመደው ሰዓት በተለመደው ቀን አርብ ቀን ከ20 ሰዓት ከ20 እስከ 21 ሰዓት ተኩል ጀምሮ ለአንድ ሰዓት ተኩል ኦንላይን በመግባት የማደርገው የምክር አገልግሎት ጀምራለሁኝ እና ገባ ገባ እንድትሉ በትህትና ጠይቃለሁ። ገባ ገባ በሉ። በጥገኝነት ሂደት ዙሪያ ማናቸውም ችግሮች የሚቀርቡበት መድረክ ነው። ጥያቄዎቻችሁን ታቀርባላችሁ፣ እኔም መልስላችኋለሁኝ። ስለዚህ ያ ገባ ገባ በሉ። ጥያቄዎቻችሁ ላይቭ ያው አዘገስት በመግባት ጥያቄዎቻችሁን ማቅረብ ትችላላችሁ። አንድ በአንድ በተራ አስገባችኋለሁኝ። ግን በመጀመሪያ ቢያንስ ቁጥራችን በዛ ማለት ይኖርበታል። ትንሽ እንትን ብንል ደስ ይለኛል። ኮፒ ሊንክ አድርጉ፣ ታፕ ታፕ አድርጉ፣ በደንብ ድምፁም እንዲሰማችሁ ተደራሽነቱም ሰፋ እንዲል ታፕ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ይመለከታቸዋል ብላችሁ ለምታስቧቸው ሰዎች ሼር አድርጓቸው፣ እነሱም እንዲከታተሉን ማለት ነው። ኦኬ፣ ትንሽ ቁጥራችን መብዛት ይኖርበታል። ገባ ገባ በሉ፣ ገባ ገባ በሉ። ኦኬ፣ ሰዓታችን ግን ለመጠቀም ያህል በቀጥታ አሁን እጀምራለሁ ማለት ነው። ኦኬ፣ አንድ ሰው አስገብቻለሁኝ። ጥያቄውን ከመስማት በፊት በዚህ ሳምንት አንድ ቪዲዮ ሰርቻለሁኝ። ይኸውም ምናልባት በአማርኛ እና በትግርኛ ሁለት ቪዲዮዎች ተሰርተዋል። በዛ ዙሪያ ብዙዎቻችሁ አይታችሁታል ብዬ አስባለሁ። ይህም ካይነ አብሺቡንግ ባይ አውስቢልዱንግ የሚለውን ነው። በተለይ በባንፍ እና በፍርድ ቤት ሪጀክት ለተባሉ ሰዎች ምን አይነት እድል ይኖራቸዋል የሚለው ነው። እንግዲህ ብዙ ነገሮችን አስረድቻለሁ እዛ። በጥያቄዎቻችሁ ድንገት እንደነዚህ አይነት ነገሮች ከመጡ በዛው ማስታወኬ እንደገና ደግመዋለሁ ማለት ነው። ሰላም እያላችሁ ይላላችሁ። በነገራችን ላይ ሰላማችሁ ይብዛ፣ ሰላማችሁ ይብዛ። ኦኬ ሶ ኦኬ፣ አስገብቼው የነበረ ሰው መውጣቱን ያየሁት። በጣም ጥሩ። ኦኬ፣ ጥያቄ እንግዲህ ጥያቄ የምታቀርቡበት መድረክ ነው። ማናቸውም ጥያቄዎች በጥገኝነት ሂደት ዙሪያ ለሚያጋጥሟችሁ ማናቸውም ነገሮች ፕሊዝ ልታቀርቧቸው ትችላላችሁ። በተለይ ደግሞ ቪዲዮዎችን ስታዩ ብዙ ጥያቄዎች ትጽፋላችሁ። ለእያንዳንዳችሁ መልስ መስጠት በጣም ያስቸግራል። ቢሆንም ግን ጠቅለል አድርጌም በዚሁ አጋጣሚ እመልሳለሁ ማለት ነው። ኦኬ፣ እስቲ ወደ መጀመሪያው ሰው እንሂድና የእሱን ጥያቄ ሰምተን ያው ግን እያያችሁ ነው ያላችሁ 35 ሰዎች አላችሁ። ፕሊዝ ኮፒ ሊንክ ሼር አድርጉ። ኦኬ፣ ሼር አድርጉ። ኦኬ፣ አቤል ሰላም ነህ ወይ? እንዴት ነህ? ሰላም፣ እንዴት ነህ? ኔትወርክ አወረደኝ እኮ። ኦኬ፣ ሰላም ነኝ አለን ይመስገን። ዛሬ ምን ልስማ? እኔ አንድ ጥያቄ መጠየቅ ፈልጌ ነበር። ይቻላል። በተለይ የጥገኝነት ጥያቄ በሚቀርብበት ሰዓት ላይ በተለይ ከሀገር ከመውጣታችን በፊት ምናልባት ኬዛችን ላይ መዘጋጀት ያለብን ነገር ካለ መያዝ ያሉብን ዶክመንቶች ጥገኝነታችን ተቀባይነት እንዲያገኝ ሊደግፉ ሊረዱ ይችላሉ ብለህ የምታስባቸውን ነገሮች በተለይ እዚህ ኢትዮጵያ ውስጥ ገና ፕሮሰስ ላይ ያለን ሰዎችን ይጠቅመናል ብዬ ስላሰብኩ ነው።
ለጥያቄ በጣም አመሰግናለሁ። እንግዲህ አይ ቲንክ ያንን እንኳን እ፣ ከ90 በላይ ቪዲዮዎችን ሰርቻለሁ። እነሱን መመልከት በጣም ጥሩ ነው። አጠቃላይ እዚህ አካባቢ ያለው ነገር ማለት ነው። ምክንያቱም እዚህ የኢንተርቪው ዝግጅት በሚል ብዙ የተሰሩ ነገሮች አሉ። እ፣ ጥገኝነት ስለመጠየቅ በሚል ብዙ ነገር የተሰሩ ነገሮች አሉ። ስለዚህ እነሱን መመልከት ቢሆንላቸው በጣም ደስ ይለኛል። ግን አንተ ስለጠየከኝ እም፣ በመጀመሪያ እዚህ የሚመጣ ሰው ምንድን ነው ማለት ነው? ለምንድን ነው የሚመጣው እዚህ? ጥገኝነት ለመጠየቅ ነው። ጥገኝነት ሲጠይቅ ደን ጥገኝነት እንዲጠይቅ ያደረገው ምክንያት አለ ማለት ነው። የተለያየ ምክንያት ሊሆን ይችላል። በተለይ እዚህ ይሄ ዓለም አቀፋዊም ሕግ ስለሆነ የዚህም ሀገርም የጀርመንም ሕግም ስለሆነ በሕጋቸውም ላይ የተጻፈ ስለሆነ ማንኛውም ሰው በሀገሩ በትውልድ ሀገሩ በፖለቲካ አመለካከቱ የተገፋ እንደሆነ ይላል። በሃይማኖት፣ በዘር፣ በጾታ ወይም በተለያዩ ችግሮች የተገፋና የተሰቃየ እንደሆነ ጥገኝነት ይሰጠው ይላል። ሌላው ደግሞ ይሄ ብቻ ሳይሆን ወደ ሀገሩ መመለስ የማይችልበት ሁኔታ ካለ ጥገኝነት ይሰጥ። ጥገኝነት ሳይሆን በሰብአዊነት እንዲቀበሉት ይደረጋል ማለት ነው። ራሱ ህጉም ስለሚያስረዳ ማለት ነው። ከዛ ምን ይዘን እንምጣ? እ፣ እኔ ፐርሰናሊ እዛ ላሉ ሰዎች እንዲህ ነው እና ውጡ ውጡ በዛ መንፈስ መናገር አልፈልግም። ኦኬ፣ በዛ መንፈስ አይደለም። ሀገር ቤት ያሉ እንዲወጡ ቅስቀሳ ማድረግ አይደለም። አንድ እውነት ነገር እንነጋገር እዚህ እውነት ምናልባት እዚህ ሰው መጥቶ ብዙ አመት ከቆየ በኋላ ኦፍኮርስ ሰው ተመችቶት ነው ብሎ ሊያወራበት ይችላል። ግን አንድ የሚሰማን ነገር አለ። እዚህ ሰው ሲመጣ ያለውን ችግር ያወራል። በተለይ በዛች ሀገር ኢትዮጵያ እንዲሆና እንዲሆና እንዲሆኜ እንዲያርገውኝ ሙሉ ለሙሉ ያቺ ሀገር በታሪካችን ጥገኝነት ጠይቀው በጥገኝነት ጠያቂዎች ታሪክ ያቺ ሀገር ጨለማ ናት። እውነት ያንን የምንለውን እና የምንመኘው እንደው ባልሆነ ይሄ ግልጽ መሆን አለበት። በጣም እዚህ ተመቶ የሚወሩ ነገሮች በጣም በጣም አሰቃቂ ነገሮች ናቸው። እውነት ከሆኑ ጥሩ ነው። ምክንያቱም እነዚህ ሰዎች የራሳቸው የሆነ ማጣሪያ አላቸው። እንዲህ ሆኜ እንዲህ ተገፍቼ መንግስት እንዲያርጎኝ እንዲገሎብኝ እንዲሆኜ የሚል ታሪክ ካለ ደን ማስረጃ ያስፈልጋል። አቤል፣ ለኢትዮጵያውያን ያለው ነገር እዚህ ተቀንሷል። መንግስት ለኢትዮጵያውያን ያለው ቦታ በጣም ቀንሷል። ኦኬ፣ በጣም አስቸጋሪ ከ90% በላይ ተቀባይነት የለውም የኢትዮጵያ የጥገኝነት ጥያቄ። ከዛ ተንከባሎ ወደ ፍርድ ቤት ለፍርድ ቤት ተንጓቶ ምን ብሎ ነው አመታትን ወስዶ ነው እየቀጠለ ያለው። ያለፉት 5 ዓመታት ብናይ አንዳንድ እድለኞች ይኖራሉ፣ ግን በአብዛኛው በጣም አስቸጋሪ ነው። በዚህ ሸኔ እንዲያድርጎ ሸኔ 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 ሸኔ፣ በዚህ በኩል ደግሞ ፋኖ 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 ፋኖ፣ በዚህ በኩል ደግሞ መንግስት፣ በዚህ በኩል እንደዚህ። እነኚህ ናቸው የተለመዱ ምክንያቶች ያሉት አሁን እና ለኢትዮጵያውያን ተብለው የሚመደብ ወይም ኢንተርቪው የሚያደርጉ ሰዎች በኢስት አፍሪካ ላይ አድቫንስ ስታዲ ይሰጣቸዋል፣ ያውቃሉ። ኢትዮጵያን ብዙ ጊዜ ምን አይነት ችግር አለባቸው? ምንድን ነው የሚሉት? ጥገኝነት የጠየቁ ሰዎች ስታቲስቲክ ይሰራል።
ምንድነው ምክንያታቸው? ምንድነው የሚሉት የሚለው ይሄ ሁሉ መረጃ ይኖራቸዋል ማለት ነው። በአብዛኛው ሰዎች የተመሳሰለ ነገር ነው። ስለዚህ ምክንያት ይኸውልህ ምክንያት ወደ ከሀገርህ የምትወጣበት ምክንያት ያስፈልጋል። ያ ምክንያት ደግሞ በደንብ ግራውንድ ያለው ውሃ የሚቋጥር ማስረጃ ያለው እንደዚህ ነው የሚሆነው። እንደዚህም አድርጎ በአብዛኛው ሰዎች አይቀበሏቸውም። ግን እኔ ለአንተ ፐርሰናሊ የምልህ ያ ሀገርህን እየለቀክ ነው፣ ወደ ስደት እየመጣህ ነው። የምትመጣበትን ምክንያት ግን በመረጃ ማስረገጥ አለብህ። ኦኬ አይ ቲንክ ተግባብተናል ብዬ አስባለሁ። ማስረጃ ያስፈልጋል። ነገሮች አሁን ቀላል አይደሉም። እንደሚመስለው የጀርመን እና የኢትዮጵያ መንግስት ቲንክ የሆነ ስምምነት ያላቸው ነው የሚመስለው። ምክንያቱም ያልተፈለጉ ኢትዮጵያውያን ሪጀክት የተባሉ ኢትዮጵያውያን ዲፖርት ከተደረጉ የኢትዮጵያ መንግስት በደንብ አድርጎ ይቀበላል። ስለዚህ ይህ 5 ወር በፊት ነው አይ ቲንክ 5 ወር በፊት ነው አንድ ጊዜ ዲፖርቴሽን የነበረው የኢትዮጵያውያን ማለት ነው 28 29 ሰዎች። ዋናው ነገር ቁም ነገር አሁን ወደ ጥያቄ ስመጣ መረጃዎችን መያዝ ያስፈልጋል። ኦኬ አይ ሆፕ እስቲ ትንሽ የሚጠቅም ሰፋ አድርጌ ነው የነገርኩ መልስ መልሼልሃለሁ ብዬ አስባለሁ። ወደሚቀጥለው ጥያቄያችን እንሄዳለን። መልካም ምሽት አቤል። አመሰግናለሁ። ኦኬ ቻው ቻው። ርብቃ ሄሎ ርብቃ። አቤት ሰላም ዋልክ ወንድሜ? እግዚአብሔር ይመስገን። ደህና ነሽ ወይ? እግዚአብሔር ይመስገን። እኔ አንድ ጥያቄ አለኝ፣ ማለት ግራ በጣም ስለገባኝ ነው። እሺ የ2 ዓመት ወረቀት አለኝ፣ ማለት ፓስፖርት ሰጥተውኛል፣ አረንጓዴው ሳይሆን ፍዳ ነገሩ ማለት ነው። የ2 ያ ዓመቱን ወረቀት እና በ2015 ነው የገባሁትኝ እና አሁን ኖቬምበር ላይ አሳድሳለሁኝ እና ይወስዱታል የሚባል ነገር አለ ፓስፖርቱን በምን ማለት በምንድን ነው? በኢትዮጵያ ነሽ? ኢትዮጵያዊ ነኝ፣ ግን ያው በኤርትራ ነው የገባሁት። 25.2 የሚለው የተቀበሉሽን በዛ ነው? አዎ። እና ፓስፖርቱን ሰጥተውኛል፣ ግን ይወስዱታል የሚባል ነገር አለ። ባለፈው አመት ኢትዮጵያ ሄጄ ነው የመጣሁትኝ እና አሁን ኖቬምበር ላይ አሳድሳለሁ እና ያለሽ አንቺ ኦኬ ኤርትራዊ ነሽ? ኤርትራዊ ነኝ ብለሻል። በዛ ነው አዎ እዚህ የመንግስት የሚያውቅሽ። ስለዚህ ወደ ኢትዮጵያ ሄደሽ መምጣትሽ ምንም ችግር የለውም። ችግር የሚሆነው ግን አሁን ፕሮባብሊ በሚቀጥለው ጊዜ የራይዛ አውስቫይስሽን ሊያስቀሩብሽ ይችላሉ። ሂጂና ኤርትራ ኤምባሲ ፓስፖርት አምጪ ልትባይ ትችላለሽ። ይሄ ደግሞ ትክክል ነው እሱም ብለውኛል። ይላሉ። አዎ ነው አ- ብለውኛል። ያ ማንነት አምጪ ብለውኝ አክስት ስለነበረችኝ ኤርትራ ላይ እም፣ አምጥታልኝ ሰጥቻቸዋለሁ። ማንነት የልደት ኦኬ ካርድ ማለት ነው። ያ የልደት ካርዱን ከሰጧቸው በኋላ ነው የሰጡኝ ፓስፖርቱን እና ግን አሁን እንደዛ ሳሳድስ ይወስዱታል ወይስ እንዴት ነው ብዬ ነው። ማንነት ከተገለጸ አይ ቲንክ ላይሆን ይችላል እንደ ሁኔታው ነው። ምንም ላልሰጠ ሰው ነጥቀው ከኤርትራ ኤምባሲ እንዲመጣ ቢያንስ የሆነ ፍንጭ እኮ ነው። የሆነ ማንነት ማለት በርት ሰርቲፊኬት የተወለደበት ከኤርትራ መምጣት መቻል አለበት እና እንደዚህ ይሄን ነገሮች በደንብ እንትን ቢባሉ ጥሩ ነው። እኔ አዎ ማንነት በዚህ ሰጥቻቸዋለሁ። ሁኔታሽ እንትን የሚል አይደለም። አይ ቲንክ እንደዚህ ከሆነ አያነሱትም። ግን ዞሮ ላንቺም ለወደፊቱም ቋሚ መኖሪያ ፍቃድ ለማመልከት ትፈልጊያለሽ፣ ዜጋ ለመሆን ከፈለግሽ ዞሮ ፓስፖርት ያስፈልግሻል። አዎ ማለት ፓስፖርት አምጪ ብለውኝ ከዚህ በፊት እንደማላገኝ ነግሬያቸዋለሁኝ። ከዛ ያ ወይም ደግሞ በቃ እንግዲህ ማንነት አዎ ግን ሄዶ ቋሚ መኖሪያ ፍቃድ የምታመለክች ከሆነ እና
ወረቀት ሱብሲዲየሪ ሹት ከሆነ በአስተያየት አንዳንድ ጊዜ ሊያሳልፉ ይችላሉ። ቋሚ መኖሪያ ፍቃድ ታገኝቻለሽ። ግን አዎ ማለት አዎ ይሄ 25.2 የሚባለው ሁማኒቲ ነው አዎ ወይስ አዎ ምንድን ነው? አዎ ሱብሲዲየሪ ሹት ነው። ኦኬ። አዎ እና ደግሞ ማለት በሰባ ነው 3 ልጆች አሉኝ። 3 ልጆቼን ያው አባታቸው ቢያንስ ጨርሶ ምናምን ነገር እሱ ተሰጥቶታል ማለት የማያልቀውም ማለት ነው። የማያልቀው ካርዱ የ መጥቶለት ፓስፖርት ም፣ እየጠበቀ ነው ያለው። ልጆቹ ከሱ ጋር ይሰጣቸዋል ወይስ እንዴት ነው? ልጆቹን አሁን በሱ መቀየር አይችልም። የልጆቹ በ33 ነው የተሰጣቸው አይደለም? ኖ 2 ልጆቼን እኔ የወለድኳቸው ግሪክ ሀገር ነው። ከግሪክ ሀገር እዚህ ስንመጣ 2 ልጆቼን በእኔ አሁን ኤርትራዊ ብለው ነው የሚጠሯቸው። አንደኛዋ ልጄን ግን ኦኬ እዚህ ሀገር ኦኬ። ስለወለድኳት በሱ አይ ነው የምትጠራው። በሚ እሺ በእንትኑ ግን በዚህ በወረቀቱ ምንድን ነው የሚለው? የ በ33 ፓራግራፍ 33 ነው የተሰጠው ኖ የኔ እዚህ ልጆች ያልተወለደው ሰው። ሁለቱም በእኔ እንደኔ አይነት ነው የተሰጣቸው። ኦኬ ስለዚህ ኦኬ እሺ። ያ ባለቤትሽ ሲቀይር የማናቸውም ልጆች ምንም አይቀየርም። ኦኬ አዎ ምንም አይነካ እንትን የአባት ተቀየረ ማለት 33 ምንድነው ግራ ገብቶኝ ነበረ ብሎ የጻፈ ሰው አለ። 33 ለልጆች እዚህ ሀገር ለተወለዱ ልጆች የሚሰጥ ነው። ለ18 ዓመት ባንዴ የሚሰጥ ነው። ይታደሳል በየ3 ዓመቱ ግን ለ18 ዓመት 17 ዓመት ጨርሰው 18 ከመሆናቸው በፊት ዜግነት ማመልከት ይችላሉ እነኚህ ሰዎች። ኦኬ ለማንኛውም ወደ አንቺ ስመጣ ልጆችን አፌክት አያደርግም። ባለቤትሽ ኒደርላንድሱን የቋሚ መኖሪያ ፍቃድ ይኖረዋል። አንቺ ግን ይሄ ዜግነት ጉዳይ እንትን ሳያመጣብሽ አይቀርም። ቢሆንም ግን ትልቅ እድል አለ። ምክንያቱም ማንነት ስለሰጠሻቸው ቢያንስ ያንን አስበው እንትን ሊሉ ይችላሉ፣ ሊያሳልፉሽ ይችላሉ። ግን ያው መስፈርቶችን የምታሟይ ከሆነ ሌሎችም መስፈርቶች ማንነት እንደ አንድ መስፈርት ሲሆን ግን ሌሎችም መሟላት ያለባቸው ነገሮች አሉ። አይ ሆፕ መልሼልሻለሁ ብዬ አስባለሁ ርብቃ። እሺ እሺ እሺ። እግዚአብሔር መልካም ይስጥልኝ። ምሽት፣ መልካም ምሽት። ኦኬ ኦኬ፣ ቻው ቻው። እሺ እሺ። ኦኬ ወደሚቀጥለው ጥያቄያችን እንሄዳለን። አጠር አጠር እያደረግን እንሂድ። ቀጣዩ ጥያቄያችን ፕሊስ ግባ። ሄሎ ሰላም ጤና ይስጥልኝ። እንዴት ሰላም ነው ወይ? እንዴት አመሸህ? እግዚአብሔር ይመስገን። ያው በመጀመሪያ በጣም አመሰግናለሁ ለምትሰጠን መረጃ። እኔ ያለኝ ጥያቄ እንትን ነው አብሽቦንግስ ፈቦት ነው ወረቀት ያለኝ ማለት ነው። እና ልጄ ከኔ ጋር አለ ያላይለን ሴሬ ነኝ አውስብሉንግ አድርጌ ስራ ላይ ነው ያለሁት። ስራ አሁን 4 ዓመት ሊሞላኝ ነው። ኒደርላንድ ለመጠየቅ አሁን ዲሰምበር ውስጥ ይሞላኛል። ልጆች ኒደርላንድ ሲጠየቁ ፓስፖርት ማምጣት አለባቸው ወይ የሀገር ቤት ማለት ነው የኛን እሱ ይጠየቃል። ይኸውልሽ አንቺ ኒደርላንድ ስታመለክቺ የልጆች ይቀየራል ማለት አይደለም። በሌላ እንትን ነው የሚታየው። በሌላ አብሮ መንገድ ያንቺ ነው ስለ በሌላ መንገድ ነው የሚታየው። እነሱ ሲጀምር ምናልባት ያንቺ አይነት ወረቀት ካላቸው አንድ አይነት ነው አሁን ያለን እሱ አዎ ስለዚህ አብሺቡም ፈርቦት ካለሽ ሲጀምር በቀጥታ ኒደርላንድ ኤርላብኒስ ቋሚ መኖሪያ ፍቃድ ልታመለክቺ እስቲ አዎ ትችያለሽ። በቀጥታ ዜግነት ማመልከት አትችይም፣ ግን ኒደርላንድ ማመልከት ትችያለሽ። 5 ዓመት ብቻ ነው መስራት የሚጠበቅብሽ። ያ ግን ያው ልጆች ቋንቋ አሁን አለሽ። የኢትዮጵያ ፓስፖርት ማምጣት አለበት በዛ ሰዓት? አዎ ለመሰለሽ አሁን ሰጥተዋቸዋል ወይ?
ራይዛ አውስቫይስ አብሽቡንግስ ፈቦት አለን የኔ ፓስፖርት ሰጥቻቸዋለሁ። ያው ለልጄ ግን አላመጣሁኝም። ያው ማምጣት የሚጠይቁ አለብሽ። ማምጣት አይ አትልፊ። ጊዜው አሁኑኑ ነው። አሁን እንደውም የህፃናት ስለሆነ ቶሎ ስለሚመጣ የሀገራቸው ፓስፖርት ሲኖራቸው መልካም ነው። ምንም እኮ የዚህ ሀገር ራይዛ አውስቫይስ ከሚኖርሽ የሀገርሽ ፓስፖርት ሲኖርሽ የበለጠ ነው። ይህንን ማንም አያስተውለውም። ዜግነት ከሆነ ሌላ ነገር ነው። ግን አይ ዜግነት በዜግነት አይደለም። መንቀሳቀስ አብሽቡንግ አዎ እንደላሰ ገና ምንም አልሞላኝም። 5 ዓመት አልሞላም። ሊሞላኝ ውስጥ ኦኬ ነው። ከሚቀጥለው ዓመት ይሞላሻል። ኤንዌይስ ትምህርቱም እንደ ስራ ስለሚቆጠር አውስቢልዱንግሽ መጠየቅ ብቻ ነው የሚኖርብሽ። ስለዚህ የልጆችሽ ሌላ በሌላ መንገድ ነው የሚሄደው። ያንቺ ደግሞ እንትን ነው በሌላ መንገድ ስትል ለእነሱም ሌላ በእኔ አይሰጠውም ማለት ነው። አሁን አንትራክስ አደረግ ያንቺ አክቹአሊ ይኸውልሽ ኦኬ የህፃናትን በሚመለከት እዚህ ሲወለዱ ኖርማሊ በ33 ይሰጣቸው 33 ፓራግራፍ 33 እስከ 18 ለ18 ዓመት ነው ባንድ የሚሰጠው። አሁን ያለን ግን አንድ አይነት ነው። አዎ ስለዚህ ያ ካልሆነ ኒደርላሱን ኤላብኒስ ስታመለክቺ ዛህ በአርባይተር እዛ አውስላንደ በህደ ጉዳዩን ያዩታል። አንዳንዴ እንደየሰው ነው እንጂ እዛ ያንቺ ሲቀየር የነሱ ይቀራል ማለት አይደለም። እንደዛ አይደለም። ግን የተለያየ ነው ያልኩበት ምክንያት የቀደሙ ምክንያት ነው። አሁን እነሱ ነው የሚወስኑት። አብሺቡን ፈርቦት ካላቸው አንቺ ኒደርላሱን ኤላብኒስ ካለሽ ምንም እኮ ችግር የለውም። አንቺ ካለሽ እነሱ ከሌላቸው ማለት ምንም ባንቺ ስር ነው የሚሆነው። ኦኬ ምንም አይጎድልም ለነሱ። መልካም አው ምንም አትፍሪ። መልካም ምሽት። ቻው ቻው። ወደሚቀጥለው ጥያቄያችን እንሄዳለን። ምንም አይደል። አማን አሜን። ሃሎ ጤና ይስጥልኝ። እግዚአብሔር ይመስገን። ሰላም ከመይ ሰላም ነው ወይ? ይካል በትግርኛ ከዛረብ ችግር የለውም። በትግርኛ መጠየቅ ይቻላል። እኔ ግን በአማርኛ መመለስ እችላለሁ። ይቻላል? ጸገም የለን። እሺ በጣም ጥሩ። ኦኬ ሓንቲ ሓተካ ደልየስ ሕጂ ኣነ ምስ በዓል ቤት እድነብር ኣብ ጀርመን ማለት እዩ ናይ ሕጂ ቅድሚ ሕጂ ምስ ናይ ኣቦኦም ናይ 3 ዓመት ተዋሂቦም ነይሮም ደቀይ ማለት እዩ ሕጂ ካብኡ ናተይ ከዓ ራይዘን ባስ ሂደሊ ኢሎም ንዓይ ከዓ ናይ 2 ዓመት ሂቦም ነይሮም ንዖም ነፍሶም ምስ ናይ ኣቦኦም ናይ 3 ዓመት ተዋሂቦም ግራፍ ክንደይ ሞትናትኩም ካብኡ ራይዘን ባስ ሂድለኒ እምሰልክዎም ናይ ጥምቀት ኣምፂሎምኒ ናይ ጥምቀት ኣምፂሎም አሁን ራይዘን ባስ ናይ 2 ዓመት ሂቦም ንዚ ብራውን ሓመዳዊ ሂቦም ንዓይ ማለት እዩ ከም ብኹም ንኸይድ ነርና ደቀዮም ምስ ናይ ኣቦኦም ናይ 3 ዓመት ማለት እዩ ሕጂ ዝክሕድስ ኢለ ኣጋጣመፍቲ ኣነ ጥንስቲ ነይረ ኣብቲ ድሓር ሰሉ ግዜ ሕጂ ዝምላእ ሰዲዶምለይ መልእኽ ሰልና ሃውስ ፋይሰይ 3 ወዲቓናት ሃውስ ፋይሰይ ካብኡ መልእኽ ሰልና ኢሎምኒ መልእኽ ሰዲደሎም ካብኡ ሕጂ መልሲ እንታይ መፂኒ ካብ ናይ ኤርትራ ኣምባሲስ ራይዘን ፓስ እንድሕር ክትሓቱ ደልይኹም ምስ ናይ ደቀይ ማለት እዩ ምስ ናተይ ገይሮሞም ሕጂ ራይዘን ፓስ ተደልይኹም ናይ ፓስፖር ናይ ኤርትራ ፓስ ክተምፅለክ ኢሎምኒ ካብኡ ኣነ ከዓ ከምፅእ ይክእልን እየ ምስ በልኮም ናይ 3 ዓመት ጥራሕ ሃውስ ፋይስ ሂቦም ና 2028 ከም ዝወድ ሓደ ገይሮሞም ናተይ ናይ 3 ገይሮሞ ሕጂ ራይዘን ፓስ ግን የብሉን ሕጂ ቆፂሮም ኣለዉ ራይዘን ፓስ ተደሊኺ ናይ ኤርትራ ኣምባሲ ከይድክስ ፓስፖርት ክተምፅለክ ኢሎምኒ ኦኬ ያ እህታችን ባለቤቷ የባለቤቷና ልጆቿ በ3 ዓመት ቋሚ ጥገኝነት ትልቁ ጥገኝነት ነው የተሰጣት። የሷ ግን በሰብአዊነት ነው የተሰጣት። ራይዛ አውስፋይስ ሰጥተዋት ነበረ፣ ግን ያው እንግዲህ ወስደውታል። ከኤርትራ ኤምባሲ ጅና አምጪ ነው የምትባለው እና አሁን ምንድነው ማድረግ ያለብኝ ነው የምትለው። ኦኬ
ይኸውልሽ አንቺ አሁን ኤርትራዊት ነሽ። ያንቺና የባለቤትሽ ይለያያል። እነሱ ሙሉ ጥገኝነት ነው ያገኙት። አንቺ ግን ወዚ ቅሬታ ከዓ እምበር ኒደርላክሰን ኣለዎ ንሱ ሕጂ ንዕኡ ሂቦሞ ኒደርላክሰን ኒደር እንታይ ሙ ዝበሃል ተይደ ኒደርላሱንግ ኒደርላሱንግ ያ ቋሚ መንበሪ ቋሚ መኖሪያ ፍቃድ አለው ባለቤትየው። ኦኬ ባለቤትሽ ቋሚ መኖሪያ ፍቃድ ስላለው ያንቺ ጉዳይ ይቀየራል ማለት አይደለም። ያንቺ ቀደም ብሎ ስለተሰጠ ነው። ኦኬ እሱ ኒደርላሱን ኤላብኒስ ኖሮት አዲስ ልጅ ብትወልዱ ያ ልጅ በሱ ስም ከሆነ ያ ልጅ ዜጋ ነው የሚሆነው በአንድ ጊዜ። እወ ቅሬታ ክኸል ክነግረካ ከልፈካ ሕጂ ወሊዳ ኣነ ሓሪሰ ሽዑ ለጣፍታ ትወድቀላ ሃውስፋ ኩሉ ዶኩሜንት ናተይ ሓሪሰ ወጠነብሶ ፅርየ ነይረ ንዕኡ ሕጂ እንታይ መፂዎ ብዝሎም ቆነ ዶቸ ዝብል መፂዎ ማለት እዩ ያ አው እንደነገርኩት ነው እንግዲህ እንደነገርኳት ለሱ ቋሚ መኖሪያ ፍቃድ ሲሰጣው እሷ እርጉዝ ነበረች ወለደች። ስለዚህ አሁን የተወለደው ልጅ በቀጥታ ዜጋ ሆነ። ዜጋ ጀርመናዊ ነው። አሁን ወደ አንቺ እንምጣ። ያንቺ ጉዳይ እንዴት ነው መቀልበስ የሚችለው? ያንቺ ጉዳይ አለመታደል ሆኖ እንግዲህ በኢንተርቪው የነገርሻቸው ነገር ተቀባይነት አላገኘም። በሐዘኔታ ነው የሰጡሽ በቃ። ስለዚህ የግድ ነው ምንም ሌላ መንገድ የለም። ላንቺ ከዚህ በኋላ ፓስፖርት መስጠት የሚችለው የሀገርሽ ኤምባሲ ብቻ ነው። ላይደ ሌላ መንገድ የለም። ከምጽኻ አይክእልን ያና በቃ እንግዲህ ምንም ለወደፊቱ አዳዲስ ህጎች ከተቀየሩ ተስፋ እናደርጋለን። እንግዲህ በቃ እዚያ ማለት ሕጂ ተመፍተት እንግዲህ መልካ አው ማምጣት ምንም ሌላ ምንም የምልሽ ነገር የለም። ምንም ያለ ምንም ጥያቄ ሞክሪ። ከዛ በኋላ እንግዲህ እግዚአብሔር ይርዳሽ እላለሁ። መልካም ምሽት። ቻው ቻው። እሺ አመሰግናለሁ። ኦኬ ወደሚቀጥለው የአብስራ ሀሎ ሰላም ወንድሜ። ጤና ይስጥልኝ። ደህና ነህ? እንዴት ነህ? እግዚአብሔር ይመስገን። ስለ ጀርመን ያለውን ነገር እንድትነግር ነበር፣ አሊያም በውስጥ በመስመር ብታወራኝ ደስ ይለኛል። እኔ ከሊቢያ ነው የመጣሁት። አሁን ፈረንሳይ ነው ያለሁት። ወደ ጀርመን ለመግባት ፈልጌ ነበር፣ እየሰማሁ ነበር። በኢትዮጵያ 90% ሪጀክት ነው እያልከን ነው። በኤርትራ ደግሞ የማንነት ጉዳይ ለማምጣት ይከብዳል። ያን ነገር በወይ በውስጥ ማለት ብታግዘን ደስ ይለናል። ከሊቢያ በጣም ብዙ በስቃይ ነው እዚህ የደረስነው እና የተሻለ አውሮፓ ላይ ጀርመን ነው ብለን የምናስበው ሀገር፣ ወደዛ ለመምጣት ነበር ሀሳባችን። ኦኬ ቴንክ ዩ ለጥያቄህ። እንኳን በሰላም ደግሞ በሰላም እግዚአብሔር ረድቷችሁ እንኳን በሰላም መጣችሁ። ያው እንደዛ ብያለሁኝ። ትክክል ነው የተናገርኩት። በጣም ቀላል አይደለም ለኢትዮጵያውያን እና ግን አሁን የሚመጡ ሰዎች ዜግነት ቀይረው ሌላ ሀገር ሶማሌ ነኝ እንደዚህ ነኝ ይሄ የማያዋጣ ነገር ነው። ከዚህ በፊት ብዙ ሰዎች ተሸውደዋል። ብዙ ችግር ውስጥ የገቡ ሰዎች አሉ በጣም እና ኢቨን በሐዘኔታ እድል ቀንቷቸው ተቀብለዋቸው ይሆናል። ግን ተቀብለዋቸውም መንቀሳቀስ ከዚህ ሀገር አይችሉም። ይኸው ፓስፖርት አምጪ፣ ፓስፖርት አምጡ፣ ኤርትራ ኤምባሲ አይሰጥም እና በራሳችሁ ይሄን ደግሞ መንገድ ላይ ስትመጡ ከሱዳን ጀምሮ ያለው ራሱ ይሄ በጣም አስቸጋሪ አስጨናቂ ህይወት እሱም እንደ አንድ እንትን መበደረግ ይችላል። በነገራችን ላይ ስንት አሁን አንተና ጓደኞቻችሁ ብዙ ህይወት ብዙ እጅግ አስቸጋሪ ሁኔታ ውስጥ ገብታችሁ ነው የመጣችሁት። ብዙዎቹ ሌሎችም ይኸው እንግዲህ ብዙ ዩቲዩበሮች እየለመኑላቸው ነው ገንዘብ እያጠራቀሙ ለማገዝ። ብዙዎቹ ስቃይ ላይ ናቸው። ግን በጥገኝነት ሂደት ላይ ወይም ኢንተርቪው ሲደረግ ሊቢያ ላይ እንዲሆኜ ከእንትን አይበልጥም። አንተ እዚህ ላይ የምትጠይቀው ከሀገርህ እንዴት ለምን ወጣ
ምን አጋጥሞ ነው? ምን ችግር አጋጥሞ ነው? ሊቢያ አይደለም ሀገርህ ያጋጠመህ ነው ትልቅ መፍትሄ ሊያሰጥህ የሚችለው እንጂ መንገድ ላይ የመጣው እንዲሆንኩኝ ኦኬ የሆነ ሀዘኔታ ሊፈጥርባቸው ይችላል ካዘኑ ማለት ነው። ግን ለማንኛውም እንደ አንድ ታሪክ ከሱዳን ጀምሮ እስከዚህ እስክትገቡ ድረስ ያጋጠማችሁ ነገር በደንብ እንትን ማድረግ አለባችሁ፣ መናገር መቻል አለባችሁ በስነ ስርዓት። እኔ ላንተ ምላ አሁን እኔ ያትምጣ አትሂድ ያንተ ፍቃድ ነው፣ ያንተ ፍላጎት ነው። መምጣት ትችላለህ። ስለመጣህ ደግሞ ለመጣህ የሚልህ የለም። ቦርደር ኮንትሮል ከፍተኛ ነው ጀርመን ሀገር። ለመግባት ስትሉ ያለ ወረቀት ያለ ምንም ነው እንግዲህ አሁን አንተ ልትገባ ብቻ እግዚአብሔር ይርዳ። ይሄ ቀላል አይደለም። በሰላም ከገባችሁ በኋላ ወዲያውኑ ማናቸውም ሰዎች ጥገኝነት የሚጠይቅበት ቦታ የት ነው ተብሎ መጠየቅ። አበሾች የኛ አፍሪካውያን ሰዎች ታገኙ ይችላላችሁ፣ ወይም ፖሊስም መጠየቅ ይቻላል። እኔ እንዲህ ሆኜ የመጣው ነኝና ጥገኝነት መጠየቅ ፈልጌ ነው ውሰዱኝ ወደ ጥገኝነት ቦታ የሚጠይቅበት። እነሱ አይያዟችሁ እንጂ እናንተ መጠየቅ ትችላላችሁ። ይሄ ግልጽ መሆን አለበት። ከዛ ነግራችሁ እንትን በሏቸው። የት ነው የሚሰጠው እጅ የሚሰጠው? ከመስጠታችሁ በፊት ግልጽ መሆን አለበት። በምንድን ነው የምትሰጠው? በምንድን ነው የምትሰጠው? ምን አይነት ምክንያት ኖሮ? ገና እጅህን ስትሰጥ አንድ ምክንያት ትናገራለህ። በፖለቲካ ነው ወይ? በሰብአዊነት በዘር ነው ወይ? በሃይማኖት ነው ወይ በዚህ ነው በዚህ የሚለው ነገር ማወቅ ይፈልጋሉ መጀመሪያ። በኋላ የማይቀየረውን ነው። እናንተ አዲስ የምትመጡ ሰዎች ስማችሁን በደንብ አድርጋችሁ ጻፉ። በስም ምክንያት ብዙ ችግሮች እየተፈጠሩ ነው። በደንብ 3 አያት ከነ አያት በደንብ አድርገህ ጻፍ። አበበ አየለ አድማሱ ከሆነ በስነ ስርዓት መጻፍ አለበት። ያንተ መጠሪያ ስም የክብር መጠሪያ ስም አሁን የአያትህ ስም ነው የሚሆነው ማለት ነው። ሚስተር አድማሱ ተብሎ ነው የሚጠራው። አንድ ሰው በአያቱ ስም ነው የሚጠራው። የአባትህ ስም ሁለተኛው የራስህ ስም ተደርጎ ነው የሚጻፈው። ኦኬ፣ እነኚህ ስም ላይ ተጠንቀቁ። ምክንያቱም የተሳሳተ ነገር ትሰጣላችሁ። ህይወታችሁ ሙሉ የስም ስህተት በጣም አስቸጋሪ ነው። እድሜያችሁን በትክክል ጻፉ። ምክንያታችሁን ንገሩ። አንድ እጃችሁን ስትሰጡ ከሰጣችሁ በቃ ሰላም ነው። ምንም አትፍሩ። ምንም አትፍሩ። እንደገባችሁ የሜዲካል ቼክአፕ ይደረግላችኋል። ስለ አእምሮ ስቃይ ወይም የአእምሮ ቁስለት አጋጥሟችሁ ከሆነ እናንተ አሁን ያጋጥማችኋል። ኦኬ፣ ብዙ የሆነ ሜሞሪ የሆነ የምታስቡት እንትንም እዛ የደረሰባችሁ ነገር እንደገና ግልብጥ ብሎ ሊመጣ ስለሚችል ስለ አእምሮአዊ ሊያግዟችሁ የሚችሉ ተቋማት ሊኖሩ ይችላሉ። እነዛ ጋር ይወስዷችኋል። ታከሙ። መታከም ካለባችሁ የጤና ኢንሹራንስ ይደረግላችኋል። የእጅ ኪስ መጀመሪያ ለተወሰነ ጊዜ 195 ዩሮ ምናምን ይሰጣችኋል። በእጃችሁ የኪስ ነው። ምግብ ትበላላችሁ። ካምፕ ውስጥ ሆናችሁ ነው። ከዛ ከካምፕ ወደ ሃይም ስትገቡ ደግሞ ሃይም ማለት ቤት ተሰጥቷችሁ ምግብ የራሳችሁ የምታበስሉበት ነው። እዛ 441 ዩሮ በወር ይሰጣችኋል። ምግብ ራሳችሁን እንድትጠግኑ ትደረጋላችሁ። ግን በዚህ ላይ ደግሞ ያንን ሁሉ እያደረጉ ያዘጋጃችኋል ኢንተርቪው እንድታደርጉ። ኦኬ፣ ይጠይቋችኋል። ለምንድን ነው የመጣችሁት? ዘግየት ብለው ከወራቶች በኋላ። አንዳንዴ በጣም ይፈጥናል። አንዳንዶቹ ምክንያታችሁን በደንብ ለማስቀመጥ ሞክሩ። ኦኬ፣ እና እኔ ማበረታችሁ አይዟችሁ፣ ምንም መግባት ብቻ ነው። ወደ ጀርመን ከገባችሁ
ሰዎቹን አናግሩ። የት ነው እጃችን መስጠት የምትፈልገው? ትላልቅ እንግዲህ እዛ በባቡር ነው ሊሆን የሚችለው። ስለዚህ የባቡር ጣቢያዎች ትላልቅ ናቸው። እዛ ሰዎች አታጡም። ለአንድ ኮኔክሽን ያላችሁ ሰዎች ካላችሁ የምታውቋቸው ጋር ድሮ የምታውቋቸው ኢትዮጵያውያን ሊኖሩ ይችላሉ። ኮንታክት አድርጓቸው ወይም እነሱ ጋር ትንሽ አረፍ ብሎ እጁን ቢሰጥ ጥሩ ነው። ምንም አማራጭ የሌለው ደግሞ በቃ ቶሎ ቶሎ እጁን መስጠት አለበት። ምክንያቱም እነኚህ የሚያስፈልጉት ለመቆየት የሚያስፈልጉት ነገር ቶሎ እንዲሟሉለት ማለት ነው። እኔ ይሄንን ነው ምላችሁ። ሁልጊዜ አስቡ። እዚህ ተመቶ ደግሞ ቋንቋው ሌላ ነው። እዚህ ሀገር ጀርመንኛ ቀላል አይደለም። የአንድ ህይወት ሁሉ ብዙ ችግር ከፍላችሁ ስቃይ አልፋችሁ መታችሁ እዚህ ዝም ብሎ ሪላክስ ለማድረግ አይደለም። ቋንቋው ከባድ ነው። እንግሊዝኛ ትንሽ ዝንባሌ ያለው ሰው ከሆነ ሌላ አማራጭ ቢያይ ወደ ዩኬ እኮ መሄድ ይቻላል። አየህ፣ በእንግሊዝኛ ነገር ትንሽ እውቀት ካለ ወደዛ እንትን ማለት ትችላለህ። ስለዚህ ብታስቡ አሁን ጥሩ ቦታ ነው አንተ ያለው፣ ፈረንሳይ ነው ያለው። ወደዚህም ወደዛም ማለት ትችላለህ። በደንብ ራስን አማራጮችን ፈልግ። እዚህ ሲስተም ውስጥ ለመግባት ቀላል አይደለም። ምክንያቱም ቋንቋ ቀላል ስለማይሆን፣ ግን ወጣት ነህ፣ ብዙ ብሩህ የሆነ ተስፋ አለ። መቀጠል ከፈለክ ምንም ችግር የለም፣ መምጣት እንችላለን እላለሁ እና መልካም እድል አንተና ለጓደኞች ወንድም። በጣም እናመሰግናለን። አንተ ሪኮመንድ የምታደርገን ወደ እንግሊዝ ነው ማለት ነው። እኛ ደግሞ እጃችን የተለያዩ ማስረጃዎች አሉ ማለት ስንገረፍ ቪዲዮዎች ምናምን ለቤተሰብ የተላኩ ፋይሎች አሉ። ያ ነገር ይጠቅመናል እኛ። ያው በጣም ጥሩ ነው። ይኸውልህ የትም ቢሆን ሪኮመንድ እያደረግኩ አይደለም፣ እኔ አማራጭ እያስቀመጥኩ ነው። ምክንያቱም በኋላ ልፋት እንዳይሆን፣ ኦኬ፣ ልፋት እንዳይሆን። አንዳንዴ አማራጭን ማየት የሆነ ፕላን ቢ ሰው ሲኖረው ጥሩ ነው። እነኛ መረጃዎች ያላችኋቸው ነገሮች ሁሉ ይጠቅሟቸዋል። የድምጽ ምናምን ሁሉ ግን ተጠንቀቁ። እዚህ ላይ ጀርመንም ሆነ ዩኬም የሚጠይቋችሁ ለእናንተ የመኖሪያ ፍቃድ እንድታገኙ 2 ጥያቄዎች ብቻ ነው የሚፈለገው። እነኝን ለማወጣጣት 4 ሰዓት ቁጭ ሊያደርጓችሁ ይችላሉ። ለምን ከአገርህ መጣህ? አንተ ሊቢያዊ አይደለህም። መንገድ ላይ እዛ ተሰቃይታል። እኔ ማናናቂ አይደለም። እዛ የተፈጠረው ነው ትልቅ ቦታ ያለው። የት? ኢትዮጵያ ውስጥ። ለምንድነው ከሀገር የወጣኸው? ስትወጣ የደረሰብህ ነገር ብዙ ነገር ማስረዳት ትችላለህ። ምንም ችግር የለም። ኦኬ። ኢትዮጵያ ግን ለምን ወጣ? እሺ፣ ወደ ኢትዮጵያ ዲፖርት ብናደርግህስ ምን ይደርስብሃል? አስቡ። ይሄ ዝም ብሎ አይደለም። ምንድነው የሚደርስብህ? በፕሌን ጭኖ ቢወስድህ ወስደሃለሁ ቢል እንደዛ ማለት ነው። ሐሳቡ ነው። አይ ምን ያደርጉኛል? እንዲሆናለሁ። ስለዚህ ኢንተርቪው ዝግጅት ያስፈልጋል። የሚያዘጋጃችሁ ሰው ያስፈልጋችኋል። ዝም ብሎ እዛ እናንተ ከዚህም እዛም እንደምትሰሙት ነገር አይደለም። ሲምፕል ጥያቄ ነው። እነኛ መረጃዎች ያዟቸው እና በደንብ አስቡ። 1-2 ቀናት ውሰዱና ከሁለቱ ቦታ አንዱን መምረጥ ትችላላችሁ። እሺ ወንድሜ በጣም እናመሰግናለን። ውስጥ መስመር አወራለሁ። ችግር የለም። እሺ ወንድሜ መልካም ምሽት። ቻው። ኦኬ፣ ወደሚቀጥለው ጥያቄያችን እንሄዳለን። ሃሎ ሰላም ነው ወይ? እንዴት ነህ? እናመሰግናለን። በመጀመሪያ ባለፈውም ገብቼ አድቫይስ ሰጠኸኝ ነበር፣ ግን ያው ኢንተርቪው ከማድረግ በፊት ነበር ያወራው እና አሁን ሪዛልቱ መጥቶ ነበርና ቢሻይድ ነው የሚለው በ2 ሳምንት እንትን በል በአፒል ጠይቅ
ካልሆነ ደግሞ በወር ውስጥ ወደ ሀገርህ እንመልሳለን ምናምን የሚለው ማለት ነው። እና ጠበቃ ይዤ ነበር፣ ግን ፖስታው ከመጣበት ከ2 ሳምንት በኋላ መጨረሻው ቀን ላይ ብንጠይቅ ቀን ይኖረናል አለችኝ፣ መጀመሪያ ስሰጣት ማለት ነው። እሱን አሁን አፒል ስትል እሷ ለእኔ ከአውስላንድ ቢወርደ ወደ ከባንፍ ምናምን ሌተር መድረስ የለበትም በፖስታ ምናምን ይግባኝ የጠየቅኩበትን ይግባኝ እሷ ናት የምታደርገው። ያ እኮ ለእኔ ሚውት ኮንፊርሜሽን አድርግልኝ፣ ደርሰኝ። ሚውት አድርግልኝ። ኦኬ ሶ አሁን ወደ እንትን ወደ መልሱ ልሂድ። ይግባኝ ጠበቃ ነው የምታደርገው። ኮንፈርሜሽን ኦፍ ኮርስ አንተ ሊደርስ ይገባል። የሚደርስ ደግሞ በጠበቃ አማካኝነት ነው። ከየት? ከፍርድ ቤት። ባንፍን አሁን ተወው፣ ወስኖ እኮ ዝም ብለዋል። በቃ አንተ ደግሞ ባንፍን እኮ ነው የከሰስከው። ይደርሳል። በኢሜይልን አስቀምጠህላት ከሆነ በኢሜይል ይደርሳል። ምንም አትጨነቅ። ደግሞ ሪጀክት ስለተባልክ ምንም አታስብ። ኖርማል ነው። አልደረሰኝም። አዲስዬ ምን ያህል አልደረሰኝም። ጊዜ ሆነ? ምን ያህል ጊዜ ሆነ? 2 ሳምንት የሆነው ዛሬ ነው። ዛሬ ግን አልደረሰኝም ኢሜይል ከሷ ማለት ነው። ምንም አስፈላጊ አይደለም። ሚውት አድርግልኝ። አስፈላጊ አይደለም። እንትን በኋላ ላይም ልታደርገው ትችላለች። ኦልሬዲ ጊዜው እያለፈ ከሆነ አንዴ ከፍለሃታል፣ ፈርመሃል፣ ሰጥተሃታል። አንተን የሚያስጨንቅ ነገር የለም አሁን እኮ። ኦኬ እነሱ በዛ በገደብ በዛው እቺ 14 ቀናት እስክታልቅ ድረስ ይለቅ መጀመሪያ እሱ። ከዛ ባለው በሚቀጥለው ሳምንት ውስጥ ነው ሊደርስ የሚችለው። መልስ ነው ከፍርድ ቤት እኮ የሚሰጠው። እሺ ይግባኝ እንዲህ ተብለዋል እንዲህ የሚል ወረቀት ይደርሳል። ወይም አንድ ኢሜይል ብቻ እኮ ይደርሳል። ከሚደርስ ግን ከጠበቃና ጠበቃ ብቻ ነው። ከዛ በኋላ ያንተ ስራ የሚሆን ያለበት ሲስተም ውስጥ ለመግባት ሞክር። ቋንቋ ተማር፣ ትምህርት ተማር። ይሄ ሰሞኑ እንትን አንድ ቪዲዮ ሰርቻለሁኝ በባንፍና በፍርድ ቤት ሪጀክት የተባሉ ሰዎች ምን አይነት እጣ ፈንታ አላቸው በሚል ብዙ አማራጮችን አስቀምጫለሁ። 8 አይነት አማራጭ አለ። በ8 ፓራግራፎች አንተ የመኖሪያ ፍቃድ ማግኘት ትችላለህ። ስለዚህ ትጋ፣ ተማር ነው የምልህ። ብዙ የሚያስጨንቅህ ነገር አይደለም። ከጨረስን ወደሚቀጥለው ጥያቄያችን እንሄዳለን። ጆ ወንድሜ። እሺ ቴንክ አመሰግናለሁ አባቴ። ኦኬ ቻው። ወደሚቀጥለው ጥያቄዎቻችን ከመሄዳችን በፊት ሚውት አድርጉልኝ። ኦኬ ቀጥታ በርሊን ኢሚዲየትሊ ሄጄ ማለት ነው። ቀጥታ ኢሚዲየትሊ ቤት ሄኖክ ሚውት አድርግልኝ። ቤቴ ከዛ እዚህ ይመጣሉ። በትሬን ምናምን አቆራርጠን እንመጣለን። ወይ ቀጥታ አይሲን ቆርጥና ልክ በ2 ሰዓት ውስጥ ሬግንስበርግ ነው። ቻው። ወይ ሆቴል ይዘን እንፍታታለን። ምን ችግር አለ? ኦኬ ሶ ወደሚቀጥለው ጥያቄዎቻችን ከመሄዳችን በፊት 120 ሰዎችን አያለሁኝ። ሰው ፕሊዝ እንግዶች ካላችሁ ዝም ብላችሁ ገብታችሁ እያዳመጣችሁ ላላችሁ ቤተሰብ እንድትሆኑኝ ጠይቃችኋለሁኝ። ቤተሰብ ስትሆኑኝ ደግሞ በዩቱብ ከ90 በላይ ቪዲዮዎች ተሰርተዋል እና ዩቱባችንን ሰብስክራይብ ብታደርጉልን በጣም ደስ ይለናል። በአማርኛ እና በትግርኛ በሳምንት 2 ጊዜ እየገባን ብዙ ሰዎችን እናገለግላለን፣ እናማክራለን። ስለዚህ ፕሊስ ከእናንተ የምንጠብቀው ነገር ቢኖር ቤተሰብ መሆን ብቻ ነው። ኦኬ ሰብስክራይብ አድርጉልን።
ቴንክ ዩ ሶ ማች። ወደ ሱባ እንሄዳለን። ሀሎ ሱባ። ወይኔ ቅሌት። እሺ ሀሎ ሱባ። مرحبا بحضرتك كيف يمشيها؟ እግዚአብሔር ይመስገን ሰላም ነው ወይ? አምላክ ይመስገን። ከመይ ለሃ ሰላም ዲ ደህና ሰላም ነኝ አለን። ጽቡቅ ዝሓወይ እንታይ ጥያቄሽ በትግርኛ ትጠይቅኛለሽ፣ እኔ በአማርኛ መልሳለሁ። ይቻላል አይደል? ምንም ፀገም የለውም። ክልቲኡ ይሰምዐ ዛረበ ግን በጣም ዝቐልል ጥሩ ትግርኛ በጣም ዝቐልልኒ እዩ። እሺ፣ ችግር የለውም መጠየቅ ትችያለሽ በዛ። ሓራይ እንታይ መሲልካ ኣነ ካብ ዝመፅእ ጀርመን 9 ዓመተይ ገይረ ኣለኹ ማለት እዩ። ኣብ 9 ዓመተይ 8 ዓመት ድምድም እዩ ነይሩኒ ማለት እዩ። ክመሃር ኣይኽእል ክሰርሕ ኣይኽእል 8 ዓመት ማለት እዩ። ታው ጓል 7 ዓመት ኣላትኒ ጓል ኦቲዝም ማለት እዩ። ወዲ 4 ዓመት ኣለኒ ሕጂ ከዓ ወዲ 6 ወርሒ ከዓ ኣለኒ ማለት እዩ። እታ ጓለይ ጓል 6 ዓመት እንዳሃለወት መፂዋ ሕጂ ፓስፖርት ማለት እዩ ማለት ሰማያዊ ማለት እዩ። እቲ ወዲ ከዓ ከምኡ ናይ 3 ዓመት ማለት እዩ። በቦኦም እዩ ተዋሂቡ ማለት ኣነ ኢትዮጵያዊት እየ ንሱ ከዓ ኤርትራዊ ማለት እዩ። ኣነ ሕጂ ክህብ ከለኹ ማለት እዩ ብኤርትራ ይሂበ ማለት እዩ። ተረዲእካ ሕጂ እቲ ኢንተርቪው ዝገበርክዎ ማለት እዩ ኣይኣመኑለይን። ሕጂ ኣብቲ ድምድም መንነታ ዘይፍለጥ ኣፍሪካዊት እዮም ፅሒፎምለይ ዘለዉ። ሕጂ ምስ ሓረ ምስ ጥንስ ምስ ኮንኩ ዝንእሽተ ማለት እዩ ወዲ 5 ወርሒ ጥንስ እንዳሃለኹ ነፍሰ ፁር ናይ ዓመትን 6 ወርሒ መፅኒ ማለት እዩ። ናይ ዓመትን 6 ወርሒ ምስ መፀኒ ክመሃር ደልየ ምስቲ ክልተ ቆልዑት ምስቲ ሓንቲ ፀገም ዘለታ ጓለይ ማለት እዩ እና ምስ ንብፅፁር ከዓ ምስ ዝዓዲ ከዓ ዝፈልጦ ከቢድ እዩ። ትምህርቲ ክመሃር ይከኣልኩን ማለት እዩ። ወላ ብገንዘበይ ክመሃር ሓሲበ ነይረ ታው ሕጂ እታ ወረቐት ንክወስድዋ 5 ወርሒ ተሪፋታ ዘላ ወይ ትምህርቲ ወይ ስራሕ ኢሎምኒ ማለት ሃውስ ለንደር ስራሕ ክሰርሕ ይኽእልን ኢልዮም ትምህርቲ ግን ክመሃር ይኽእል እየ። እታ ጓለይ ተኣቱ ከዓ ሰዓት ትምህርቲ ፍሉጥ እዩ። ሕጅስ ብጣዕሚ ከብድኒ ማለት እዩ። ወይ ትምህርቲ ክትመሃር ኣለኪ ወይ ስራሕ ክሰርሕ ትኽእለኪ ኢላትኒ ማታ ሃውስ ለንደር ትምህርቲ ክመሃር ይኽእል እየ እንተ ስራሕ ግን ኣይሰርሕን ኢልያ ማለት እዩ። ናብ ጠበቃ ከይደ ማለት እዩ። ናብ ጠበቃ ከይደ እቲ ጠበቃ እንታይ ድኒ ተባህልተ እዚ ናይ ቋንቋ ዝቫይ ኣምፅለይና መንነት ክዝገልፅ ወይ ኤርትራዊት ወይ ኢትዮጵያዊት ኢልኒ። ሕጅስ እቲ ናይ ኢትዮጵያ ትክክለኛ መንነተይ ተምፅኸቱ ፓስፖርት ተሃክዎ ምስ እንታይ ፀገም የምፀለይ ሕጂ ንክወስድዋ 6 ወርሒ ተሪፍዋ ዘሎ ወር 12 እዮም ከሕድጉኒ ተወረቕቲ ናብ ድምድም ክመልሱኒ ማለት እዩ። ቴንክ ዩ ስለ ጥያቄሽ እህታችን። እህታችን በጣም አስቸጋሪ ሁኔታ ውስጥ ነው ያለችው። የእሷ ነገር ነው። ባለቤቷና ልጆቿ አዙል በረጅትጉን አላቸው ወይም የ3 ዓመት የመኖሪያ ፍቃድ በአባታቸው ናቸው ልጆቹ። እሷ ብቻ ነው እንግዲህ እሷ ኢትዮጵያዊት ናት። ኦኬ ኤርትራዊት ናት። እና አሁን ጥያቄው ምንድነው? ቻንሰን ኦፍ ኤንታልትሬስት የ18 ወር የአመት ከ6 ወር ነው የተሰጣት። አሁን 6 ወር ነው የሚቀረው፣ እሱም ሊያልቅ ነው። እሱ ካለቀ ማለት ማንነቷን ሳትገልጽ እሱ አለቀ ማለት ወደ ዱሉንግ ነው የሚመለሰው። እውነትም የሚመለሰው እንደዛ ነው። ኦኬ። ግን በማንነት ዙሪያ እዚሁ የተጻፈላት ቻንሰን ኦፍ ኤንታልትሬስት ላይ ያለው ማንነት አፍሪካዊት ተብሎ ነው የተጻፈው። እሱ ትንሽ ያሳዝናል። ግን አንቺ ማድረግ ያለብሽ ጠበቃሽ ከዚህም ሆነ ከዛም አምጪ ብሎሻል። አዎ። ስለዚህ አይ ቲንክ ማምጣት ትችያለሽ ማለት ነው። የኢትዮጵያ ይችላል የኢትዮጵያ ፓስፖርት። አዎ። ስለዚህ የኢትዮጵያ የምታመጪ ከሆነ መጀመሪያ ከጠበቃሽ ጋር ነው ይህንን ጉዳይ የምታማክሪው። በቀጥታ ዝም ብለሽ አውስላንድ በህደ መላክ አትችይም። ለ9 ዓመት ሙሉ በኤርትራዊነት ነው እነሱ የሚያውቁሻ። አይሆንም። በራስሽ ላይ ችግር መፍጠር አያስፈልግም። ከዛ በኋላ ክስ ራሱ ይመሰረታል። አውስላንድ በህደ ይሳል ጉዳዩ ወደ ወንጀል ምርመራ ምናምን ማጥፋት አለው። ጥሩ አይደለም። እና ለዛ ነው
ጠበቃ አለሽ፣ ለጠበቃሽ ጉዳይሽን እንትን ማለት ይቻላል፣ መስጠት ይቻላል። እኔ ተወልጄ ሊሆን ይችላል ኤርትራ ውስጥ፣ ግን እዚህ ኢትዮጵያ ውስጥ ግን ኖር ያለሁኝ ኢትዮጵያ ብዙ እንትን ብያለሁኝ። ቢያንስ ከዛ እንኳን ማምጣት አልችልም። ማምጣት የምችለው ከዚህ ብቻ ነው። ከዚህ ነው ማምጣት የምችለው ማንነቴን መግለጽ የምችለው እና ማምጣት እችላለሁ ወይ ተብሎ ይጠየቃል። ችግር የለውም። እሱ ኦልሬዲ ከዚህም ቢሆን አምጪ ብሎሻል። ይሄው አምጥቻለሁ፣ ግን አስረጅው። ማስረዳት ያስፈልጋል። ጉዳዩ እሱም እንዴት አድርጎ ነው ጉዳዩን መቀልበስ የሚችለው? ንስማ ትጠበቃ ዝበለኒ አይዝፋይ ድሕረ ምፅኽና ትክክለኛ መንነት ዝገልጽ ድሕረ ምፅኽለይ ኣብዚ 6 ወርሒ እዚ ወረቐቲ ክስተኻኸል ይኽእል እዩ። እንደስ ኢትዮጵያዊ በጣም ጥሩ። ስለዚህ አውቃለሁ ኦቲዝም ያለው ልጅ አለሽ፣ ቀላል አይደለም። እሱም ራሱን የቻለ ስራ ነው። ግን ማድረግ ያለብሽ አንቺ አጽፋይ ቢያንስ ተማሪ አጽፋይ ማለፍ ሞክሪ። 9 ዓመት ነው የቆየሽው። እርግጠኛ ነኝ የጀርመንሽን ያንቺ ጀርመን ማለት ብታወሪ ከአጽፋይ ይበልጣል። ጽሁፍ ብቻ ነው፣ አንዳንድ ነገሮች መጻፍ፣ ትንሽ ኢሜል መጻፍ ምናምን ነው የሚቀርሽ። እሱን ደግሞ ካሟላሽ ታልፊያለሽ። አጽፋይ ተማሪ ግድ የለም። 6 ወር በጣም ብዙ ነው። በ3 ወር ውስጥ አጽፋይን ታልፊያለሽ። ከዛ ደግሞ የኢትዮጵያ ፓስፖርት ደግሞ አምጪና ሁለቱንም ያለሽን ይዘሽ ስጪ። ኮሜዲን ተጠባቃ ሁለት ያቀርብልኝ። በቃ እሱን ብቻ ነው ማድረግ ያለብሽ። ከዛ በኋላ ጉዳይሽ ሁሉ ይቀየራል እላለሁ እኔ። እሞ እንታይ ኢሉ ያኻ እንጠባቃስስ ብግንግዛ ወደ ሕርወሲ ደማስ ብናይ ደቀ ክዋሃበ ይኽእልን ኢሎም አይ ክዋሃበ ይኽእልን ኢሎስ ንኖቅ ክዋሃበ ይትኽእልን ምንታይ ንሳቶም ባቦኦም ስለ ዝወሰዱ ባቦኦም ተዘይወስዱ ነይሩ ብደቅኺ ተሓተ ነር ክትወስድ ትኽእል ነርኪ ግን ባቦኦም ስለ ዝኾኑ ናይ ምውሳድ ዕድል የብልክን ኢልኒ። በአንቺ ቢሆን ኖሮ የተባለው በአንቺም ሲጀምር በአንቺ ሊሆንም አይችልም። ያንቺ ጣፈንታ ነበር የሚደርሳቸው እኮ ነው። ኖ እኮ ማይሆነን ብናቶም ተም ደቀ ብናይ ባዕሎም ማለት እዩ። ባቦኦም አይኮነን ብናተ አይኮነ ብናይ ባዕሎም ማለት እዩ። አንዴ ላውራ በትግርኛ እኔ አባቴ የኔና እሷ ሰላም ነው። የኔና እሷ ኬዝ አንድ ነው። እኔ ግን መጀመሪያ በኤርትራ ነበር የሰጠሁ። አይ ቆይ አንድ እሺ ገባኝ። ግን የእሷን እንጨርስ። ሁለት ነገር ከሚማታ ችግር የለው መድገም ይቻላል። ግን እሷ ስላለች አንድ ጊዜ የእሷን ነገር መዝጋት ይኖርብናል። ቀጥይ እና አነ ሕጂ ከዓ ምስቲ በዓል ገዛ ተባኢሰ ማለት እዩ ታብ ዝበኣሰ ዳርጋ ወርሒ ገይረ ኣብዚ ፍረን ሃውስ ትፈልጥ ኢኻ ምሽ ዶ? ኣብ ፍረን ሃውስ ኣትየ ዘለኹ እቲ ፍረን ሃውስ ከዓ ኩሉ ነገር ተዛሪበን ሓደ 2 ወርሒ 3 ወርሒ ክወስድ ኢሉ ክመፀኪ ወረቐት ንሱን ዕድል ግን ኢለናኒ ማለት እዩ። ኦኬ ይሄ ሌላ ራሱን የቻለ ችግር ነው። እኔ እንደ አንድ ሰው ምንም ለመፍረድ አይደለም። ህይወትሽን አንቺና አንቺ እግዚአብሔርና እሱ ነው የምታውቁት። ግን ለሁሉም ነገር ሲባል መስተካከል የሚቻል ቢሆን ወደ ሰላም የሚፈጠር ነገር ተስፋ ካለው ሰላም መፍጠር ቢቻል እላለሁኝ። ለመሰለሽ ለሁሉም ነገር ያመቻል። እኔ ምንም ልልሽ አይደለም እህቴ። ምናልባት ስለምታዳምጡኝ ምንድነው ስለ ባለቤቷ ነው የተናገረችው። ከባለቤቷ ጋር ከተጣላች ወይም ከተለያየች 1 ወሯ ነው። በጣም ትኩስ ታሪክ ነው። በጣም ይሄ እንደዚህ አይነት ነገር በጣም ነው የሚያሳዝነኝ። እኔ ፐርሰናሊ በጣም ነው የሚያሳዝነኝ። እና ሴቶች ቤት ነው ያለችው ከነ ልጆቿ። ይህ ማለት አንድ ታማሚ ልጅ ይዛ ነው እዛ ያለችው። ቢቻል እኔ ፐርሰናሊ ማስበው ማለት ነው እንደ የራሴን ስነግራችሁ እኔ ሚስት አለኝ፣ የልጆች አባት ነኝ። ስለዚህ ቢቻል ጉዳዩ
ይሄ ነገር ሰላም ቢፈጠር በመካከላችሁ የኔ ጉዳይ አይደለም ከይቅርታ ጋር ነው የምልሽ። ግን ይሄ ቢቻል ሰላም ብትፈጥሩ አይደለም ይሄ ወረቀት ተውት። ወረቀት ለብዙ ነገር ይጠቅማል። ኦኬ ይሄን ያህል በዛ ዙሪያ ካልኩኝ አሁን አንቺ እዛ ፍራውን ሃውስ ነሽ፣ ፍራውን ቤት ነሽ። ለጊዜው ነው ያለሽው እና ለጊዜው ነው ያለሽው። ከዛ በኋላ ያሉ ነገሮች ልጆች በአባታቸው ነው የሚጠሩት። አንቺ ሌላ እንትን ነው። አንቺ የወረቀት ችግር አለብሽ። እውነቴን ነው የምልሽ። ነገሮች አስቸጋሪ ናቸው። በቻንስ ነው ፌንታልትረሽ ይህ የማንነት ነገር መቀረፍ አለበት። እዛ ሆነሽ መማር አትችይም። ትማሪያለሽ፣ መማር አትችይም። ግን ፍራውን ሃውስ ምንድነው? የሴቶች ቤት። በቃ ሰው አንድ ሴት አንድ ወንድ ባልና ሚስት ሲጣሉ አንዱ መውጣት ካለበት ከቤት ስለዚህ የሆነ ቤት በረንዳ ማደር አትችልም። ስለዚህ ያንን ቦታ ለጊዜው ሰጠዋት ማለት ነው። በቃ እሷ መውጣት ነበረባት ከዛ ቤት። ይሄ ነው የሚመስለኝ። እንደዛ ነው ፍራውን ሃውስ ይሄ ነው። እንደዛ ብሎ የጠየቀኝ ሰው ስላለ ነው ይቅርታ። እና ያ ቢቻል ሰላም ቢፈጠር፣ ሰላም ሲፈጠር በጣም ጥሩ ነው። በመካከላችሁ እግዚአብሔር ቢገባ እውነት ከዛ በኋላ ወደ ወረቀትሽ ስመጣ ደግሞ ወረቀትሽ አሁን ቻንስ ናው ፌንታልትረሽ ማንነትና ይሄ ሁለቱን ከሰጠሽ ጉዳይሽ ወደ ብላይበሬስት ይቀየራል። ወይም ብላይበሬስት ማለት የመቆየት መብት ማለት ኦኬ፣ የመቆየት መብት ለ2 ዓመት የመኖሪያ ፍቃድ ይሰጥሻል። ከዛ እያደገ ነው የሚሄደው። በቃ ከዛ ሰላም ነው አለቀ። ፓስፖርት ሊሰጡሽ ራይዛ አውስቫይስ ሊሰጡሽ አይችሉም፣ አይሰጡሽም፣ መቼም አይሰጡሽም። የሚሰጡሽ የመኖሪያ ፍቃድ ነው። ፓስፖርት አምጭ የምትባዩ ለዛ ነው። የኢትዮጵያ ፓስፖርት አምጥተሽ ካስመዘገብሽ የኢትዮጵያ ፓስፖርት ቁጥርሽ አውፌንታልስ ቲትልሽ ላይ አውስቫይስሽ ላይ ይጻፋል። ስለዚህ መጓዝ ትችያለሽ። ኦኬ እና ደግሞ ብዙ ጊዜ የተጋቡ አድቫንቴጃቸው ምንድነው? ለምሳሌ በህጋዊ ተጋብታችሁ ቢሆን ኖሮን በልና በባልሽ የምታገኝበት መንገድ አለ። ገብቶሻል? በባልም የሚገኝ በልጆች የሚገኝ ምናልባት ጠበቃው ይሄንን ነገር ስላወቀ ሊሆን ይችላል። እና ለጠበቃው እንትኑን ስጭው። በቃ ለጠበቃው የተባለው ነገር ቢሰጠው ጥሩ ነው። የተባሉ ነገሮች ቢሰጠው በጣም ጥሩ ነው። ያ ይሄንን ነው የምልሽ እንግዲህ እህቴ። ከዛ ነገሮች መጸለይ ፍርድ ቤት ከቀረብ ይኽእሎ ማን ናብ ፍርድ ቤት ኣነይ ሕጂ በኢትዮጵያ ኬስ ድሕሪ ተቐይሩስስ ናብ ፍርድ ቤት ከቀረብ ይኽእሎ ይኽእልን አትቀርቢም። ይግባኝ ምንድን ነው ይግባኝ ማለት አትችይም። ምክንያቱም እድል እኮ ነው የተሰጠሽ። 18 ወር የመኖሪያ ፍቃድ ተሰጠሽ ምንም ሳይገባሽ ማለት ነው። ሊያግዙሽ ነው ያንን የሰጡሽ። ያ እህቴ በጣም እና እንደዛ ነው ማለት እኔ የምችለው። እንግዲህ ጥያቄ ያለሽ አንድ ቻንስ ልስጥሽ። በጣም በቃ እንዳልኩሽ እነኛ ነገሮች ብቻ ለማሟላት ሞክሪ እና ደግሞ እግዚአብሔር ሰላም ቢሰጥ ለሁሉም ነገር ያመቻል እልሻለሁኝ። መልካም አዳር። ቻው ቻው። ቻው። እሺ ኦኬ፣ ወደሚቀጥለው ጥያቄያችን እንሄዳለን። ሄሎ ማን ነው?
ሰላም ሰላም፣ እኔ ነኝ። ኦኬ ተስፋዬ እሺ ሰላም ነው ወይ? አዎ፣ ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። የኔ እንትን የምጠይቀው መጀመሪያ እኔ በኤርትራ ነበር የሰጠሁት። እኔ 8 ዓመቴ ነው አሁን ጀርመን ላይ። እም ከዛ ኮንጉራ አሉኝ ማለት ነው በሰብአዊነት። ከዛ የአንድ ዓመት ሰጡኝና እንደገና የሁለት ዓመት ሰጡኝ። እንደገና ደግሞ በየዓመት አንድ ዓመት እየተቀየረ ማለት ነው 5 ደረስኩ ማለት ነው። ከ5 ዓመት በኋላ አንቺ ኢትዮጵያዊ ነሽ ብሎ ቀይሮ ካርዱን ሰጡኝ ማለት ነው ራሳቸው። እም ከዛ እኔ ካሪካስ ሂጄ ስጠይቅ ለምንድን ነው እንደዚህ ተሰጠኝ? ከወር በኋላ ነው ያየሁት ራሱ ካርዱን ማለት ነው። ሲሄድ ስጠይቃቸው አይ አንቺ ኢንተርቪው ስትሰጪ መጀመሪያ ኢትዮጵያ ተወልጄ ነው ያልኳቸው፣ ትግራይ ውስጥ ማለት ነው። ኢንተርቪው ስትሰጪ ኤርትራ ከኢትዮጵያ ሳትወጣ ነው የሰጠሽው እና ኮንጉራሽ ላይ የኢትዮጵያም የኤርትራ መያዝ እንደምችይ በሁለት ነው ኮንጉራ የተባልሽው እና ኤርትራዊ ነኝ ካልሽ ግዴታ የኤርትራዊ ማንነት ማምጣት አለብሽ፣ ኢትዮጵያዊን ካልሽ ደግሞ የኢትዮጵያ ማምጣት አለብሽ አሉኝ። ከዛ በቃ ጥሩ እድል ነው ብዬ እኔ ደግሞ የኢትዮጵያ አመጣለሁ የኢትዮጵያ አልኳቸው ማለት ነው። አሁን እዚህ ላይ እህቴ ደግሞ የጠየቀችው እንደዛ ከተባለች ምናልባት እንትን ሊያግዛት ይችላል። ጠበቃውን መበርታት ብቻ ነው ያለባት፣ ከሱ ጋር ኦኬ ማመካከል ነው። በጣም ጥሩ ደስ የሚል ነገር ነው። አይ ሆፕ እየሰማችን ነው ብዬ አስባለሁ እህታችን። ያ የተጠየቅሽውን ፓስፖርት ብትሰጫቸው ነገሮች ሊቀየሩ ይችላሉ ነው የምትልሽ። በጣም እናመሰግናለን ሌላ ተስፋ አለም። ደግሞ ያ ይሄ እዚህ እኔ አሁን 4 ልጆች አሉኝ። እዚህ የተወለዱ አሁን 33 የሚሰጣቸው ነገር አለ። እንደገና እም ደግሞ ራስ ባኖፍ እንትን ስጠይቅ ደግሞ ለኢንተርቪው ትጠራለህ። አሁን የኔ ሴቶች ናቸው ተጠርተናል፣ ኢንተርቪው አድርገናል ማለት ነው። እም አሁን ምንድነው ግን ልዩነቱ 33 እና የራሳቸው ኮንግራ ሲመጣን ልዩነቱ ምንድነው? አሁን ለምንድነው ኮንግራ የሚሉት? ለምንድነው 33 የሚሉት የሚጽፉት? 33 የሚሰጠው ብዙ ጊዜ ሙሉ ለሙሉ ለተቀበሉት ሰው ነው። ለምሳሌ ሙሉ ለሙሉ ለተቀበሉት ሰው ልጆቻቸውም እነሱ ይሰጣቸዋል። ጥገኝነት ነው የሚሰጣቸው። 33 ግን በሰብአዊነት ለተቀበሏቸው ወላጆቻቸው ለልጆቻቸው ደግሞ 33 በቃ እስከ ለ18 ዓመት ነው የሚሰጡት። ኦኬ። ከዛ በኋላ ደግሞ ኢንተርቪው ይደረጋሉ ማለት ነው እነሱ 18 ዓመት ሊሞላቸው ሲል እንደገና ሳያረፍዱ ማለት ነው ወይ ዜግነት ነው ማመልከት ይችላሉ፣ ወይም ቋሚ መኖሪያ ፍቃድ ማመልከት ይችላሉ። የኛ ግን ካሪካሷን ስታማክረኝ ግዴታ መጠየቅ ያለብሽ እንትናለች አስይሉን ማለት ነው። ስንጠይቅ ኢንተርቪው ያደረገን ከዛ ኮንግራ መጣላቸው በቃ 33 አይ ነበረ ተቀየረ ማለት ነው። አዎ ምንም ጥሩ ነው። እንደዛ ነው መሆንም ያለበትም እኮ እንደዛ ነው መሆን ያለበት። ምንም አይነት ችግር አላይም። ሁለቱም የተለያየ አካሄድ ነው፣ ግን ሁለቱም መኖሪያ ፍቃድ ነው። የበለጠው እኔ የምለው ባንቺ የሚሰጠው ነው። ጥገኝነት ጠይቆ ሙሉ ለሙሉ ጥገኝነት ለህፃንም ሲሰጥ በቃ እያደገ እየተቀየረ መሄድ ነው ማለት ነው። ኦኬ ያ በጣም ጥሩ። ቴንኪዩ ስለ ሀሳብሽ እና መልካም ምሽት። አሜን። ለሁላችን እድሜና ጤና ይስጥህ። መልካም አዳር። አሜን። ቻው። ኦኬ ወደሚቀጥለው ጥያቄያችን እንሄዳለን። ከዚህ በኋላ 1 2 3 ሰዎችን ብቻ ነው ማማከር የምችለው። በጣም እየመሸ ሰላም ነው። አዲስ፣ እንዴት ነው? ሰላም ጤና ይስጥልኝ ሄኖክ፣ ሰላም ነው? እግዚአብሔር ይመስገን፣ ሁሉ ሰላም አለን። በመጀመሪያ ስለምታደርግልን እርዳታዎች በጣም አመሰግናለሁ። አንድ ጥያቄ ነበረኝና የኔ ወረቀት የ3 ዓመት ፍሩሽቱ ቃነል ካልት ነውና አሁን አውስቢልዱንግ እያረኩ ነው። እዚህ አሁን 3 ዓመት ምናምን ሊሆነኝ ነው እና ለዜግነት አውስቢልዱንግ ያረኩትና ቀናቶች ምናምን ወር አመቱ ይደመራል እንዴ?
ለምሳሌ 5 ዓመት የሚሰጠኝ ከሆነ Ausbildung ኦኬ ለዜግነት እንኳን ለዜግነት ተብሎ ሳይሆን ለሚቀጥሉት ነገሮች ይጠቅማል። እንደ ስራ ነው የሚቆጠረው። Ausbildung ማለት ስራ ነው እዚህ ሀገር። አዎ ለጡረታ ለምሳሌ ይመዘገባል። ኦኬ። አሁን እኔ አባባሌ ማለት 3 ዓመት አሁን ለምሳሌ የዛሬ 3 ዓመት ስራ ብጀምር 5 ዓመት ልክ ከሰራው ራሴን ችዬ ዜግነት ይሰጠኛል እና ያ ነገር አሁን አውስቢልዲንግ 3 ዓመት ያደረግኩትና 2 ዓመት ደግሞ ስራውን ብሰራ አውስቢልዲንግ አንትራግ ማድረግ እችላለሁ ማለት እንትን ዜግነት አንትራግ ማድረግ እችላለሁ። እሱን ነው ትችላለህ። የተሰጠህ ወረቀት በፍሉሽሊንግ አኔርኬኑ ነው። ስለዚህ ያ አንተ ሙሉ ለሙሉ ሁሉም ነገር አለ። ዜግነትን ማመልከት ትችላለህ። አ፣ ስለዚህ እችላለሁ ማለት ነው። ትችላለህ ግን በሂደት ኦኬ። ኦልሬዲ ይሄን ነበር 5 ዓመት ብቻ ነው መሙላት ያለበት 5 ዓመት ብቻ ነው። ኦኬ። ከ5 ዓመት በታች መጠየቅ አልችልም። አይ ሌላ ፍሉሽሊንግ ነሃ በሌላ መስመር ለመጡ ሰዎች ፋህ ክሬፍት ለምሳሌ 4 ዓመት 3 ዓመት ላይ ወይ ተጋብተው የመጡ ሰዎች ከጀርመናዊ ጋር በ3 ዓመት በ4 ዓመት መጠየቅ ይችላሉ። ግን ያንተ መስመር ሌላ ነው። አዎ ግን የኔ ወረቀት ከሌሎቹ እኮ የተሻለ ነው ማለት ይመስለኛል። አውቃለሁኝ። አዎ ግን ኦኬ። ዜግነትን ለማመልከት ግን 5 ዓመት ሚን ዲስታንስ። እሺ አዲስ ይሄን ልጠይቅ ነው። ኦኬ አመሰግናለሁ በጣም ቴንክ ዩ። መልካም ምሽት። ቻው። አመሰግናለሁ። ቻው። ኦኬ ዩ ዌልካም። ቹስ። ኦኬ ወደሚቀጥለው ጥያቄያችን ከመሄዳችን በፊት 162 ሰዎችን አያለሁኝ አብረውን ናቸው። ቴንክ ዩ። በነገራችን ላይ በጣም አክቲቭሊ እየተከታተላችሁን ነው፣ እየሰማችሁን ነው። ባለቤቴ ከዚህ ከስክሪን ጀርባ ብዙ ነገሮችን ታደርጋለች። እኔ እዚህ አወራለሁ፣ አብረን ብዙ ነገር እያደረግን ነው እና ፕሊዝ ቤተሰብ እንድትሆኑን እንጠይቃለን። ቤተሰብ የምትሆኑን በዩቱብ ነው። ዩቱባችን እዛው ቢዮ ላይ ታገኙታላችሁ። ወይም አቢጊያ ኤንድ አዲስ ቲዩብ ይላል። ከ90 በላይ ቪዲዮዎች ተሰርተዋል። በተለይ እጅግ በጣም እናንተን በሚደግፍ መልኩ ብዙ አማራጮች ተሰጥተዋል እና በዛ ቤተሰብ ብትሆኑን ደስ ይለናል። በቲክቶክም ፕሊዝ ቤተሰብ ሁኑ። እንደዛ ሲሆን በጣም ጥሩ ነው። ቴንክ ሶ ማች። ወደሚቀጥለው ጥያቄ እንሄዳለን። እስቲ አጠር አድርገን ለመጨረስ እንሞክራለን ሰዎችን። ሄሎ ሄሎ አዲስ ሰላም ነው ወይ? እንዴት ነህ? እና ጽቡቅ ዳህና ዲሃ ይመስገን ደህና ነኝ። በትግርኛ አውራ አንተ፣ እኔ በአማርኛ መልሳለሁ። ሓራ እሺ አዲስ ታይደ ጥይቀካ ደለ መሲልካ ይስማዕካ ኣሎ አዎ ኣነ ጋጣም ኣብ ስዊዝ እንደኒኹ ሕዚ ኣነ ተወለድ ኩሉ ቦታ ኣብ ኤርትራ ባፅዕ እንድዩ ግን ካብ ቁልዕነተይ ካብ 4ይ ዓመት ጀሚሩ ያው ናብ ኢትዮጵያ ኣብ ዓዲግራት ዝበሃል ከባቢ ዓበየ እና ሕዚ ካሪካስ ገይረ ኢንተርቪው ገይረ ሕዚ ከዓ ዓብዪ ኢንተርቪው ወይ ፅባሕ ወይ ገለ ክህልየካ ስለ ዝኽእል ተዳለ ገሊላትን ነራ ሎማዓንቲ ካሪካስ ፀዊዓትን ነራ ማለት እዩ ናብቲ ብዛዕባ ናይ መንነት ቅልውላውካሲ ኣብኡስ ሰባት ተተማኽር ፅቡቕ ነይሩ ማለት ኣነ ብኤርትራዊ እንዲህዮ እያ ግን ምንም ዓይነት መረጃ የብለይን የኢለያ ተረዲእኻና ኣዲሰይ እናሲ ዘዋፀካ ባዕልካሲ ሰብ ተተማኽረፍቲ ናይ መንነት ቅልውላው ልንትብለሲ ወይ በቲ ናይ መንነት ቅልውላው ኣለኒ ኢልካ ሓዞ ወይ ብሓዲኡ ጠቕሊልካ ወይ በዚ ወይ በዚ ማስረጃ ከቕርበልኩም ይኽእል ኢልካሲ ብሓዲኡ ፅናዕ ሞስ ማኺርካ ገሊላትን ታካሪካ ሰዋግዓት ሞ እንታይ ይሕሽ ብዛዕባ እዚ ኦኬ ወንድማችን በማንነት ዙሪያ ነው ጥያቄው። የተወለደው ምጽዋ ከተማ ኤርትራ ውስጥ ቢሆንም እንግዲህ ከ4 ዓመት ጀምሮ ያደገው አዲግራት አካባቢ ኢትዮጵያ ነው እና እንዴት ነው አሁን
ትልቁ ኢንተርቪው እየመጣ ነው። ይሄ ማን ወዴት ልበል ምናምን ነው የሚለው። እንግዲህ ማንነትን አልመርጥልህም ወንድሜ፣ ግን ለኢንተርቪው ግን መዘጋጀት አለብን። ኢንተርቪው መዘጋጀት ማለት ይህ የማንነት ጥያቄ ኢንተርቪው ውስጥ ይኖራል፣ እዛ ውስጥ ነው የሚካተተው። ገብተዋል ወይ? በግል ኢንተርቪው እንዳዘጋጅ የምትፈልግ ከሆነ በውስጥ መስመር ኮንታክት ማድረግ ትችላለህ፣ ዋትስአፕን ማስቀመጥ ትችላለህ። ግን በትክክል በደንብ መዘጋጀት ያስፈልጋል። እያንዳንዷን ኢቨንቶች እያንዳንዱ ክንዋኔ በደንብ አድርጎ መታወቅ አለበት፣ ከነጊዜው፣ ቦታ፣ ሁኔታ እና ለምን እንደተደረገ አይነት ነገር። በዛ መልኩ ብናየው ነው የሚሻለው ወንድሜ። ጽቡቅ ኣለኻ ሕዚ ሳውን ድሕር ቪድዮ ሃሊካ ምፀል ኣነ ጋጣም ብሊቭያ እንደመፀ ሕዚ ጋጣም ኣነ እናተቐጥቆጥኩ ቪድዮ ገለለኒ እና ዘለካ እንትን ትበኒ ትኽእል ኢኻ ገሊላትኒ ቪድዮ ግዛዕ እናተቐጥቆጥኩ ብዙሕ ኢደይን እግረይን ተኣሲረ ገለ ክሕግዘኒ ይኽእል ዶሱ? ወንድማችን በሊቢያ ነው የመጣው እና እንደ አስረው ሲገርፉት ሲቀጠቅጡት የሚያሳይ ቪዲዮ አለው በእጁና እንደ መረጃ ያገለግለኛል ወይ ነው የሚለውና በትክክል ኦፍ ኮርስ ዋናው ላንተ ጥገኝነት የሚያሰጠው ኢትዮጵያ ውስጥ ደረሰብኝ ያልከው ነገር ነው። ቢሆንም ግን መንገድ ላይም ያው ነው። መንገድ ላይ ስትሄድ የደረሰብህ እንደ አንድ በሰብአዊነት እንዲሰጥ ከሚያደርጉ ነገሮች አንዱ። ስለዚህ እንደዛ አለሃለው። ግን ኢንተርቪው ግን በደንብ አድርጎ መዘጋጀት ያስፈልጋል። ኦኬ ትኩረት ክገብር ዘለንሲ ካብ ኢትዮጵያ ደውፀኒ ካብ ኢትዮጵያስ ደውፀኒ ምክንያቱም ሁለት ጥያቄዎች ናቸው ኢንተርቪው ላይ። ለምን መጣህ ከሀገርህ ለምን ወጣህ ነው እንጂ ከሊቢያ ለምን መጣህ አይደለም። ሊቢያ ውስጥ ያጋጠመ ነገር ዋጋ የለውም ማለት አይደለም። ወተረዲኒ ሕዚ ታሪክ መካደሊ ከምቲ ዝበልካዮ ካብ ዓዲ ብቁልዕነተይ ስለ ድወፃኹስ ኢታይሎምኒ ዋና ክኾን ዘለዎ ካብ ኢትዮጵያ ደውፀካ ካብ ኤርትራ ደይኮነ ካብ ኤርትራ ብቁልዕነትካ ኢኻ ወፂኻ ካብ ኢትዮጵያ ካብቲ ነዊሕ ዓመታት ዝገበርካሉ ቦታ ካብኡ እንታይ ውፅኢካ ትዘጋጀለካ ኢሎምኒ እሞ ከመይ ተማኽረኒ? እና እሱን እኮ ነው እሱን በግል ማለት ይቻላል። ምክንያቱም ይሄ ወደ ግል ሁኔታ ውስጥ እየገባህ ነው። አሁን እዚህ ኢንተርቪው የአንድ ሰው ኢንተርቪው ማዘጋጀት ዝግጅት በዛ ዙሪያ ማውራት አልችልም፣ የግለሰብ ስለሆነ ማለት ነው። ቀጥታ ጥያቄ ከሆነ ኦኬ። ስለዚህ ከፈለክ በውስጥ መስመር እኮ እንትን ማድረግ ትችላለህ፣ ቁጥርህን መጻፍ ትችላለህ። እሺ ሓራሽ ናይ መወዳእታ ሓሳበይ ከዓ እንትን ካብ ክሊቢያ ናብ ኢታሊ ከኣት ከለኹ ኣብዞም ናይ ሳይካትሪስት ዶክተር ናይ ጭንቀት ከም ዘለኒ ብዙሕ ስቃያት ከም ዘሕለፍኩ ገለ ወረቃቅቲ ፅሒፎምለይ ነይሮም እና ኣብዚ መፅአ እውን እቲ ናይ ወረቃቅቲ ኣርእዮም በቃ ሕክምና ንከታተለካ ኢና ገለ ኢሎምኒ እና ዝኾኑ ሰባት ከዓ ረኺበ ኣይ ናይ ጭንቅለኒ ገለ ኣይትበሎም ወረቀትካ እንድሓር ሕማቕ እዩ ጭንቃለኒ ገለ ኣይትበሎም ኢሎምንና ማለት ኣለን ተድብሎም ደይሕሽ ወይስ ከመይ ትብለና አዲስ ሓወይ ክሓድ እኔ ሕክምና አስፈላጊ ሕክምናው ሊያግዝህ ይችላል ባይነኝ ሊያግዝህ ይችላል። ነገሮችን ማናቸውም ላንተ ኢንተርቪው ግብአት የሚሆኑ ወረቀቶች ካሉ ያግዙሃል ባይነኝ እኔ ኖ እንዲህ ስለሆነ እንዲህ አመመኛ ትበላቸው እንዲህ አይባልም። መስጠት ትችላለህ። የአርት አቴስት ወይም ይሄ ሜዲካል እንትን የተጻፈልህ ነገር እንዲህ ይከታተል ነበረ ትላለህ። እውነት ስለሆነ አዎ ያ ቪዲዮውን ታሳያቸዋለህ። እየተከታተልክ ያለህበት ህክምና ደግሞ ታሳያቸዋለህ። እኔ እንደዛ ነው የምልህ ወንድሜ። እሺ አይሆን ተግባብተናል ብዬ አስባለሁ። ተረዲካ ወሓንቲ ናይ መውጫ ተረሻለህ ጠይቃካ ጊዜ እንኳን ለሌሎች መስጠት ይኖርብኛል። ኮንታክት ታረጋግኝ ከሆነ በዛ ይሻላል። እሺ ስልክ ካወላ ከቅበል ሞ ሓንቲ ናይ መወዳእታ ጠይቃካ ሞ ጋጣሞ ይጽባሕ ወይ ገለ ከይኾን ኢለ ሓንቲ ናይ መወዳእታ ጠይቃካ
እሺ ኣጋጣም ንዓይ ወላድየይ ዓሪፍ እንድዩት ኣብ ማውታ ወላድየይ ተቦኡ ዝበፅሐ ጥቃዓት ገለ ንዓይ ሓገዝ ክኾነኒ ይኽእል ዶ ወይስ ኬዘይ ንኣባይ ዝበፅሐኒ ጥቃት ጥራሕ እዩ ትኩረት ክገብር ዝኽእል? በራስህ ላይ ብቻ ያለው አንተ ነው ወጣት አዝናለው ለሟቹ ሰዎች ለሞተ ሰው በጣም አዝናለሁ። ግን አንተ ለጥያቄ እየጠየቅ ያለው ስለዚህ በአንተ ላይ ትኩረት ብታረግ ጥሩ ነው እና መልካም ምሽት። ቻው ቻው። እሺ ኦኬ ያን ማን ነው የሚቀጥለው ሰው? ሄሎ ጤና ይስጥልኝ። ሰላም ነው ወይ? ጤና ይስጥልኝ አዲስ ሰላም ነው ወይ? ፍስሐ እባላለሁ። አለን። እሺ ሰላም ጀስት እኔ እንኳ ብዙ እንትን የለኝም። ለመጀመሪያ ጊዜ ነው አንተን ያገኘው ያለው እና 2 ዓመት ተኩል እዚህ ጀርመን ያለሁበት ስታተስ ደግሞ ኢንተርቪው አድርጌ 1 ዓመት ከ8 ወር ሆኖኛል። ሪጀክት ነው የመጣው። ፍርድ ቤት እየተጠባበቅኩ ነው ያለው። ስለዚህ ሃውስ ቢልዲንግ የሚለውን ኮንሰፕቱ ነው እኔ አሁን ማወቅ የፈለኩ። ሃውስ ቢልዲንግ የግድ እነሱን በሚፈልጉት ሲስተም ውስጥ ነው መግባት ያለብኝ? ምክንያቱም የራሴ ወረቀቶች አለኝ ኳሊፊኬሽን እዚህ ሀገር ላይ ከአሁን በፊት መጥቼ ስለነበር ማስተርስ ጨርሼ ከዚህ ሀገር ተመልሼ ወደ ኢትዮጵያ ነው የተመለስኩ። ዘን በተፈጠረው ችግር ከ2 ዓመት ተኩል በፊት እዚህ መጥቻለሁ እና ኦልሬዲ እጄን ሰጥቻለሁ እዚህ። ስለዚህ እኔ ምንድነው የሚለው ከሙያዬ መውጣት አልፈለኩም በአንድ በኩል፣ ግን ደግሞ ከመጣው አንዳንድ ችግሮች ለማምለጥ በአንዳንድ ሃውስ ቢልዲንግ ለምሳሌ እነዚህ አልተንፍሌገን ወይም ሌላ ለማድረግም አሰብኩና አሁን ያስኩትን የማስተርስ የዚህ ሀገር ወረቀት አነርከኑግም ጠይቃቸው ነበር። የዚህ ሀገር ነው አንተ አያስፈልግህም ነው የተባልኩ። በዛው ቀጥታ ለመስራት ደግሞ ሚንደስተንስ ሲአይንስ እየጠየቁኝ ያሉ። ስለዚህ ቋንቋው ቢአይንስ ነው ያለኝ፣ ይሄ የፖለቲካውም አለኝ። ቢሲባይ ጠይቂያቸው ኦልሞስት ረጅም ጊዜ ነው ቀጠሮ ምናምን እያሉ እያንከባለሉን ያሉና ምን ባደርግ ነው የሚሻለኝ? አሁን የማመልጥበት መንገድ እንዴት ይሆናል? ያ ነው በዋናነት ጥያቄ። በጣም ጥሩ ቴንኪው ለጥያቄ። ማድረግ ያለብህን ታውቃለህ እኮ አንተ የተማርክ ኳሊፋይድ የሆንክ ሰው ነህ። የሆነ ቪዲዮ ሰርቻለሁኝ ባለፈው በዚህ ከ3 ቀን በፊት ቪዲዮ ሰርቻለሁኝ። አይ ቲንክ ያንን ቪዲዮ እንድታይ ላንተ እንትን እድሉን ብተወው ይሻላል። ምክንያቱም ይሄ ፓራግራፍ 16 ዲ አውፌንታልስቲትል ምንድን ነው የሚለው? አውፌንታልስ ኤላብኒስ ፎር ኳሊፊሲየርተ ገዱልደተ ሱምስፔክ ደበሸፍቲጉን። ይሄ ምንድን ነው? አሁን በቀጥታ አንተን ይመለከታል። የተማሩ ሰዎች የውጭ ሀገር ሰዎች እዚህ ግን ደግሞ መባረር ያለባቸው ሪጀክት የተባሉ ናቸው። ግን በጣም የተማሩ በመሆናቸው ባላቸው ኳሊፊኬሽን ምክንያት የሚገኝ የመኖሪያ ፍቃድ አለ። ኦኬ አንተ ቤአይንስ ደርሰሃል እኮ። አሁን እኮ 2 ስቴፕ ብቻ ነው የሚቀርህ። ምናምን ኦኬ ቤዝቫይ እና ሴአይንስ። አው ሴአይንስ በጣም ከባድ ነው። ቤዝቫይ ለቡንደስ አገንቱር ፎር አርባይት አመልክቻለሁ። ካመለከትክ እንደገና ጠይቃቸው። ምክንያቱም እነሱ የግድ ስፖንሰር ማድረግ አለባቸው። ያረጋሉ፣ ብዙ ጊዜ ያረጋሉ። ያ አሁን ሶሪ በመሃል ላይ ገባውና አሁን እየመጣ ያለው ማዕበሉ ቀድሞ ከደረሰ ለምሳሌ ፍርድ ቤት መስቶ ፕሮባብሊ ሊደርሰ ይችላል። አሁን ከጠበቃ ጋር ማውርቼ ነበርና ያን ቢአይንስ ማማኑ ቢስባይ እድል ሳይሰጡኝ ሪጀክሽኑ ከመጣ እንዴት አድርጎ ያለሁበት ስታተስ ወደ ዱልጉም ሊያስገቡኝ ስለሚችሉ በምን አመልጣለሁ ነው እኔ አሁን ትንሽ ግር ያለ። አርባይት አገንቱር ምንድን ነው ኤግዛክትሊ ያለ? የቢአይንስ ውጤት፣ የፖለቲካ ውጤት፣ ኳሊፊኬሽን፣ እነዚህ ነገሮች ለ26 ነው የቀጠሩኝ። ዛሬ ነበር ቪዲዮ እንትን ያወራ ነው።
ፊዚካሊ መምጣት አለብህና ትምህርት ቤት አግኝተሃል ወይ ያሉኝ። መስከረም የሚጀምር አንድ ትምህርት ቤት አግኝቻለሁ፣ ግን 500 ሰዓት ነው የሚሰጡ። የኔ ሌብል ግን አልታወቀም፣ ውጤቴ ምን ላይ ነው የሚያርፈው ሲላት ሴት ነበረች። ባንፍ ጠይቀን ነው መልስ የሚሰጠና በ26 ና ያለችኝ። ስለዚህ ይሄን ቢአይንስ እየተማርኩ ኮንሲደር ይደረጋል። ስራ ላይ አይደለም ያለው፣ እንደ ስራ ይቆጠርልኛል ወይ ማለት ቁጭ ብሎ አይደለም ያለው እንዲባል ኮንሲደር ይደረጋለሁ ወይ ነው ትንሽ እንትን እያለኝ ያለው። ሁለቱ ደግሞ ማናቸውም ትምህርቶች እንደ ስራ ነው የሚቆጠሩት እዚህ ሀገር። ኦኬ እንደ ስራ ነው። አንተ እንደምንም ብለህ አሁን እየጠየቁልህ ነው። ይሄን ቤት ባይ ትቀጥላለህ። በደንብ ኢንቨስት አድርግ። አውቃለሁ ቀላል አይደለም። በተለይ በስራ ውስጥ የነበረ ሰው አንዳንዴ በቃ ለአንዳንዶቹ ቀላል ነው፣ ለብዙዎቹ ግን የቋንቋ በጣም ከባድ ነው። በአይንስ ከደረስክና ካለፍክ አንተ የማትቀጥልበት ምክንያት የለም። ደግሞም እዛም ሄደ ስለተማርክ አይደለም። ቁጭ ብለው ለቤታቸው ቁጭ ብለው ተዘጋጅተው ከዛ 120 ነው ምናምን ዩሮ ከፍለው ቴልክ የቋንቋ እንትን መመዘኛ የፈተና ትምህርት ቤት ነው። ከዛ ተመዝግበው ኦንላይን ተመዝግበው ሄደው ቀጠሮ አግኝተው ተፈትነው ወረቀቱን ያገኙ ሰዎች አሉ። የግድ ትምህርት እኮ አንዳንዶቹ ብሪሊየንት የሆኑ ሰዎች ትምህርት ቤት መሄድም አይጠበቅባቸውም። መጽሐፍቶች እያመጡ ያጠናሉ። ያ ማለት ጥሩ ያ መሄድ አያስፈልግም ማለት አይደለም። የግድ መቀጠል አለብህ። አንተ ትችላለህ። ምክንያቱም ትልቅ ጎል ከፊት ለፊትህ ራስህ ያመጣኸው ነገር ስላለ አይ ቲንክ ለጊዜው ትንሽ እንትን ብትል ዝቅ ብትል ምንም አይከፋም። ምክንያቱም እየመጣ ያለው ለአንተ በጣም ትልቅ ነው፣ በጣም ጥሩ ነው። ኦኬ እኔ እንደዛ እሱን ብቻ ነው የምልህ። ሶሪ ያል ካልሆነ ግን ምናልባት ይህን እድል አጋጣሚ መኩሬ ካልሆነ ፕላን ቢ እያሰብኩ ስለሆነ ምናልባት ይጠየቃል ወይ አይጠየቅም አላውቅም። ግን ያለኝ ወደ እንግሊዝም እያሰብኩ ነው። ምክንያቱም ቋንቋው ዳይሬክት ፊት ያደርገኛል፣ ግን ህጎች ደግሞ እየተቀያየሩ ነው። እዛም አንዳንድ ፎሎ አፕ አደርጋለሁ የተወሰነ ሰርች እያደረኩና ብዙ ህጎች እየተቀያየሩ ነው። ግን እዛ ብሄድ ለኔ ሁሉም ነገር ቀላል ነው። ኢንተርናሽናል ነው ወረቀት የማስተርሱ ፕላስም ቋንቋም እንግሊዝኛ ነውና አሪፍ ይሆናል አለ። ምናልባት ይሄን ካልተሳካ ያ ነው ፕላኔ። ምን ሪከመንድ እንደምታደርገኝ አለ። አይ ኖርማል ነው። ምንም የሚደበቅ እኮ ነገር የለም። ሰው ታዲያ እንኳን ጀርመን ይቅርና አገርህን እኮ ጥለህ መጥተሃል። የራስህን ሀገር ሌላው ሁሉ ያው ነው ማለቴ ያንተ ምቾት ነው፣ ያንተ ፊውቸሪቲ፣ ያንተ ማረፍ ወሳኝ ነው፣ ቦታ አይደለም። ሁለቱም ያንተ አይደለም። አንተ ግን ሊመች ይገባል። አፎርድ አታደርገውም። ዝም ብለህ እንትን ማለት አትችልም። አይ እንደዛ ማሰብ በጣም ጥሩ ነው። ብዙ ሰው በደንብ አድርጎ ያስባል እንጂ ስለ ራሱ ማየት አለበት። ለዛ ነው እኮ ብዙ ነገር ኢንቨስት አድርገው ከጊዜም ምንም እንትን አጥፍተው ቋንቋም ሳይማሩ አውስቢልዲንግ ሳይማሩ ዝም ብለው ብዙ 5-6 ዓመት ቆይተው ከዛ በኋላ እዛ ቦታ ወደዛ ሀገር የሄደን ሰው ብታየው አሁን 6 ዓመት ሙሉ ምንድነው ዜሮ። አንዳንዴ በጊዜ መንቃት ጥሩ ነው። የሆነ ነገር ይታወቃል እኮ በጊዜ መንቃት ወይም መታገል አለበለዚያ በጊዜ መባነን አለበለዚያ ምንድነው? እውነት ነው። ለማንኛውም ኖርማሊ አንድ አጭር ጥያቄ መጨረሻው ሶሪ ከትናንት ወዲያ ነበር እየሰማሁት ነበር እንደዚህ በቅንጭብ የቀረበውና ያለው ኢንድ ኦፍ ዲሴምበር ላይ ነው ይሄን የሃውስ ቢልዲንግ ጉዳይ። ከዛ በፊት ለምሳሌ አሁን ሴፕቴምበር ላይ ለሚገቡ ኢንቴኮች አሁን ሬጅስትሬሽኑ ያለቀ ነው ያለኝ ኢንፎርሜሽን እና
ምናልባት ይህን ነገር እየተንከባለለ ቶሎ መልስ የማይሰጡኝ ከሆነ ቋንቋውን ደርቤም ቢሆን አውስ ቢልዲንጉን ዝም ብዬ ኤሌክትሮ ሜካኒካል እያሰብኩ ነው። ከሙያ ጋር ሜካኒካል ነው ሙያዬ፣ ግን ኤሌክትሪካልም ጭምር የሚሄድ እያሰብኩ ስለሆነ ከዴሰምበር በኋላ ላይገኝ ነው ይሄን እድል እንዴት ነው የሚለው ትንሽ ምን ትለኛለህ? አንተ ይኸውልህ እያደረግክ ያለው አንተው ራስህ ታውቀዋለህ። አክቹዋሊ ቢያንስ ይኸውልህ መክሰር እንዳይሆን ይሄ ቆይታ ዝም ብሎ በዜሮ እንዳይባዛ ቢያንስ ይሄን ያልከውን አውስቢልዱንግ ኤሌክትሮኒክ እሱን ቢያንስ መያዝ ወረቀቱ፣ ምክንያቱም ኢንተርናሽናል ነው። እዚህ ተማርክ ማለት ነገሮች ወረቀት ስታገኝ በጣም ጥሩ ነው። ከዛ በኋላ በዚህ ሂደት አንተ አሁን ቁጭ ባልክበት ጊዜ ይሄንን ትምህርት ውስጥ ብትገባና ኢንተርቪው ይመጣል። ከዛ እሺ ካልተቀበሉ ፍርድ ቤት ጊዜ ይወስዳል። 1 አመት ወይ ከዛ በላይ አንዳንዴ እና ይሄንን ጊዜ ግን አንተ ኢንቨስት አደርግበታል። ከተቀበሉ እሰየው በቃ እዚሁ ነው ሁሉም ነገር። ካልተቀበሉህ ግን አልከሰርክም። እውነት ነው። ያ ኦኬ። ለማንኛውም መልካም እድል እልሃለሁ ወንድሜ፣ መልካም እድል። አመሰግናለሁ። ቻው ቻው ወንድሜ፣ ቻው ቻው ቻው። ኦኬ፣ የመጨረሻ ጥያቄያችን ጎት ሃሎ፣ ሰላም ጤና ይስጥልኝ። ሃሎ ኦኬ። እንግዲህ አይ ቲንክ ጥያቄያችን አቬለብል አይደለም። ለማንኛውም ወደ 8 ሰዎች እዚህ እየጠበቁ እንዳሉ ይገባኛል። ብዙ ሰዎች ብዙ የተለያዩ ጥያቄዎች ሊኖራቸው ይችላል፣ ግን በጣም ይቅርታ አድርጉልኝ። እኔ ከዚህ በላይ መቀጠል አልችልም። 153 ሰዎች አላችሁ፣ ተከታትላችሁናል። በጣም አድርገን እናመሰግናለን። በግል እኔን ማናገር የሚፈልግ ወይም እንዳማከረው የሚፈልግ ሰው ካለ በውስጥ መስመር ዋትስአፑን ማስቀመጥ ይችላል። ብዙ አማራጮችን ሰጣታለሁ እና በተለይ በዩቱብ ሰብስክራይብ አድርጉ። ለኛ ቤተሰብ ስትሆኑን ብቻ ነው ተጠቃሚዎች የምንሆነው ማለት ነው። እና በጣም ለቆይታችሁ በጣም አመሰግናለሁ። ደህና አደሩልኝ። ቻው ቻው።